አንተ ለምን ይሄንን እንትን አትልም? አንተ ይሄ ተሳስቷል። እኔ ያኛውን አላወጣሁም። ቆይ አረበኛውን ተርጉምልሃለሁ። እሺ አንተ ለምን አትተረጉም? አንተ አረበኛ ትችላለህ? አንተ አረበኛ ትችላለህ አይደል? ለምን ተርጉም አትነግረኝም? እኔ ተመተርጎቤ አረበኛውን ተርጉም። አይ በአረበኛ ልገበጣለህ ማለት ነው። በአረበኛ ለመደረግ ፈልገህ ነው። ተመልከቱ እንግዲህ ወላሂ ፖለቲካ አትስራ። አሁን አረበኛ ከቻልክ ለምን አረበኛውን አንተ አትተረጉመውም? አንተ ጎግታ አንተ ለምን አትተረጉመውም? እሺ አንተ ለምን አትፈር? ምን ችግር አለ? መቼም ነው አትተረጉሙ ስለምታውቅ ማለት ነው። አረበኛውን ተርጉሙ። ግሪክ አትጥቀሱ ክርስቲያኖች በመሰረቱ ማለት ነው። ኑሃው የላችሁም። የግሪክ ኑሃ ኪሮስ ይላል ብሎ ኪሪዮስ የሚለውን የግሪክ ቃል አምጥቶ ይሞግተናል። እኛ ኧረ አላህን ፍሩ። እኛ ሙስሊሞች በተቻለ መጠን ግሪክም የተወሰነ እናነባለን፣ ዕብራይስጥም የተወሰነ እናነባለን። እንደናንተ እኮ አይደለንም። አማርኛ የተሰጠንን ብቻ ይዘን እኛ አንልም። ኦኬ የራማው ልዑል አንዴ ላውራ አባ አንዴ ጥያቄ ካለው እሺ ጥያቄ ነው። አንዴ የራማው አንድ ደቂቃማ እሰትዩ ያጠገቤ ስላለች አንደኛ በጭቅጭቅ አይደለም ጥያቄ የሚጠየቀው። ሲያስረዳቸው አንተ ማዳመጥ አለብህ። ያ ሰው ደግሞ አንተ ስታስረዳ ማዳመጥ አለበት። ከይቅርታ ጋር በቃ እንትን አታርጉሽ። እኛ ብዙ ማን ልጠይቅ ነው እኔ አባ አንዴ ጥያቄ ልጠይቅ ነው። ጥያቄሽን ብቻ ጠይቂ። ያለበዚያ እኛ ማን ሊጠይቅ እንደሚመጣ ማን ሊሞግት እንደሚመጣ ማን ለምን እንደመጣ እናውቃለን ከይቅርታ ጋር። ስለዚህ ጥያቄ ልጠይቅህ። ጥያቄ በጥያቄ ላይ እንዳትመልስልኝ። ጥያቄን ቀጥተኛ ነው እንድትመልስልኝ የምፈልገው። ትጠይቂ ከይቅርታ ጋር ውሻ አላህ ነው የፈጠረው አልፈጠረውም? አላህ ከፈጠረው ደግሞ ለምንድን ነው ውሻ የነካው ነገር ልክ እንደ ምንድን ነው የምትቆጥሩት? ለምንድን ነው ውሻን የምትጸየፉት? ማስረጃ። እኛ ውሻ የነካውን ነገር ልክ እንደምን እንደምንቆጥረው ማስረጃ ስጭን። ከየት ነው ያመጣሽው? እናስተምራቸው አቡኪ ኢብራሂም እግዚአብሔር ይመስገን አልታመምኩም፣ በክርስቶስ ዳንኩ ነኝ። አብሽር ከኔ ጋር አንዴ እሱን ከየት ነው ያመጣሽው? ማስረጃውን ሰጪናለሽ? እኔ ሙስሊም ጋር ነው የምኖረው። አሁንም ከሙስሊም ጋር ነው የሚያደኩት። አዎ እኛ ሙስሊም አንድ አስጨርሰኝ። ሙስሊም የነካው ያኔ ውሻ የነካው ወይም 7 ጊዜ በውሃ ተፈትኮ መታጠብ አለበት ወይም መደፋት አለበት። ኢቭን በርበሬውን ላይ የሚደፋሉ ውሻ የነካው ማለት ነው። እንደዛ የሚል ነገር የለም። ለዛ ነው እኮ ማስረጃ ያልኩሽ። ለምንድነው ማስረጃ የምትጠይቂው? መጀመሪያ ላይ ያመጣሽው ነገር ስተቱ መሆኑን እንድትረጂ ነው። እኛ አንቺን ለማሸማቀቅ ሌላ ነገር ያለ ማስረጃ ስንጠይቅ ላለማስረዳት ምናምን የሆነ ነገር ለማድረግ ምናምን ሳይሆን የመጣው ነገር ዝም ብሎ ክርስቶስን ውሸት አይደለም ውሸት እያላችሁ እዚህ ጋር ደግሞ ኮሜንት የምትጽፉት የምትሳደቡት ተረጋ ብሎ በማስረጃ ነው እንዲያስረዳ የምፈልገው። ያላወቁትን ማወቅ መብቴን አይደለ አባ? ታያቸው ኮሜንቶችን፣ ችግር የለውም ከኔ ጋር ብቻ አውሪ ምልሽ። ለዛ ነው መጀመሪያ ኮሜንቶች ወሌላ ኢልሃም ሙስሊም ሆኖ ስለ ውሻ ልታስተምረኝ ትችላለህ? ልትነግረኝ ትችላለህ ስለ ውሻ? አዎ ላስተምርሽ ነው ከይቅርታ ጋር። ታች ኮሜንቶች ሙስሊሞች አይሳደቡም በእርግጠኝነት ማለት ነው። ክርስቲያኑ አይሳደብም። ስለ ክርስትና የሚያውቅ ማንም አይሳደብም። እሺ ከይቅርታ ጋር እንትን ወይ ልልቀቅልሽና የምታወሪ ከሆነ አውሪ፣ ወይ ከጠየቅሽ ደግሞ ፍቀጂልኝ ልመልስ እኔ። ኦኬ አስረዳኝ ስለ ውሻ እኮ ፈቀድሽልኝ ላውራ ልመልስ እኔ? አዎ አውራ። እሺ በመሃል እንዳገቢ ማለት ነው። በመጀመሪያ ደረጃ ይሄ ፕሪሳፖርት አንደርስታንዲንግ ነው፣ አይምሯችሁ ላይ የገነባችሁት ነገር ነው። እኛ አላህ Subhanahu Wa Ta'ala የፈጠረው ፍጡር በሙሉ ማንኛውም ፍጡር አላህ የፈጠረው ማንኛውም ፍጡር የተከበረ ነው። ማንኛውም ፍጡር ማለት ነው። ከነዛ መካከል ኤክሴፕሽን ተደርገው ይመጡ ነገራቶች ሊኖሩ ይችላሉ። ኢቭን ኢፍ ውሻ ራሱ ኤክሴፕሽን ተደርጎ አልመጣም። ስለዚህ ስለ ውሻ ምንድነው እናንተ ሙስሊሞች የምታስተምሩት ከተባለ በመሰረቱ ውሻ ነጃሳ ነው የሚል አስተምሮኛ ሙስሊሞች የለም። እሺ ምንድነው ያላችሁ እናንተ ከተባለ እኛ ግን የምንለው የውሻ ለሃጩ ወይም ደግሞ ፊት ለፊት በአፉ ፓርቲ ያለው አካል ነጃሳ ነው። ከየት አመጣችሁት? አረ ተው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የዘመኑ ሳይንቲስቶች ያረጋግጡልን። የውሻ የፊት ለፊት ክፍሉ ወይም ደግሞ ልጋጉ ወይም ደግሞ ለሃጭ ብለን የምንጠራው ነገር ከፍተኛ የሆነ በሽታ ያመጣል። ስለዚህ ከዛ አንፃር ያንን ከመጠንቀቅ አንፃር ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወጀዐሉ አኺረሁ ቢቱራብ ወይም አዕፈሩ አኺረሁ ቢቱራብ በሚል በሐዲስ ደረጃ መጨረሻውን በአፈር ጠቡት፣ እንደዚህ ጊዜ ደጋግማችሁ በደንብ ጠቡት ብሎ ያመጡ። ውሻን ማንም ይጸየፍ የለ በሐዲታችን ላይ ማለት
በሐዲታችን ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንዲት ዝሙት ምሰራ የነበረች ሴት ለአንድ ውሻ አስተውሉ እንግዲህ ይሄንን የትም አታገኙትም። ለአንድ ውሻ በጫማዋ ውሃ አርጋ ስላጠጣች አላህ ሙሉ ወንጀሏን ይቅር ብሎ ጀነት አስገብቷታል። ውሻ ይሄ ነው እንግዲህ ሃይማኖታችን የሚያስተምረው። አንድ ውሻ ተርቦ ተጠምቶ ለዛ ውሻ በጫማዋ ወስዳ ውሃ አጠጣችው። በዛ ምክንያት አላህ Subhanahu Wa Ta'ala ጀነት አስገባት ነው። በቁርአናችን ላይ ሱረቱል ካህፍ ላይ ይሄ የተከበረው ቃል ላይ ሱረቱል ካህፍ ላይ እነዛ የካህፍ ሰዎች እነዛ ካህፍ የምንላቸው ምኖች ናቸው? የዋሻ ሰዎች ማለት ነው። አላህ Subhanahu Wa Ta'ala በጣም ያከበራቸው ያላቃቸው በነብዩ ዒሳ እስከ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በነበረው ዘመን የነበሩ ሰዎች ከነርሱ ጋር አንዱ ውሻ ነበር። አላህ ያንን ይተርክልን። ስለዚህ እኛ ሙስሊሞች ውሻን እንደዚህ ነው፣ እኛ እንደዛ አንልም። ውሻ ነጃሳ ነው ነጃሳው እንደዚህ ፓርት ነው። አይ ውሻ ብቻ ነው ወይ ከተባለ አይደለም፣ ሰውም ጭምር ነው። ለምሳሌ የሰው ልጅ ሙሉ ጽዳጁ ነጃሳ ነው እና ያንን ነው የምናስተምረው። ፕሪሳፖንድ አንደርስታንዲንግ ነው። ማስረጃ አድርጌ ያልኩሽ እኔም መጀመሪያ ማስረጃ አምጪ ያልኩትም አንቺን ለማጨናነቅ ወይ የሆነ ነገር ላስጨንቅሽ ወይ በድቤት መንፈስ እንድትገቢ ሳይሆን ይሄ ነገር ያሌለ መሆኑን እንድታቂ ነው። አይ እንደው አወከር እኮ ይሄ የምትለው ነገር ትክክል አይደለም፣ ከአጠገቤ አንድ አብደላ የሚባል ግለሰብ እንደዚህ ያደርጋል ቢባል ነው። እኛ ስለ አብደላ አይደለም የምናወራው፣ ስለ አብደላ ስለምናምን አይደለም የምናወራው፣ ስለ ዲን ነው፣ ስለ ሃይማኖት ነው፣ ስለ ቁርአን ስለ ሐዲስ ነው የምናወራው። ስለዚህ ከቁርአንና ከሐዲስ አንፃር ውሻ የፊት ለፊት ያፉ ክፍል ነጃሳ ነው ብለን እናምናለን። ስለዚህ ከዛ አንፃርም ቤታችን ላይ በሚኖር ውሻ ደግሞ በባህሪው ደግሞ ምን አለው? ሰው ላይ የመተሻሸት አቅም አለው። ሁለት እንስሳቶች አሉ፣ ውሻና ድመት በሳይንሱ ዓለም እንደሚነገረው ሰው ጋር በጣም ይተሻሻሉ። ስለዚህ ነብዩ ምን አደረጉ? ድመትን አስመልክቶ ኢነሁም የጠዋፊና አለይኩም አሉ፣ በእናንተ ከሚዞሩት መካከል ናቸው፣ በጣም ይዞራሉ፣ እናንተ ጋር ይመጣሉ፣ ምናምን ችግር የለውም ብሎ አስቀመጡ። ኢቭን ኢፍ እነሱ ራሱ እንትናቸው ምንድነው የሚባለው ጽዳጃቸው ነጃሳ እንደሆነ ማለት ነው። ውሻ ደግሞ ያ ከፊት ለፊት የሚመጣው ልጋጉ ነጃሳ ነው ብሎ አስቀመጡልን ማለት ነው። አሁን ገባሽ ወገናችን? ሚተሽን ታነሻለሽ ይመስለኛል። ቅድም ማዳም አጠገቧ እንዳለች ተናግራ መጠየቅ እችላለሁ? ከይቅርታ ጋር ሰላም ናችሁ? አልሐምዱሊላህ እንኳን ደህና መጣሽ። እሺ ማዳም አጠገቤ ናት እያለች ስለነበረ ምናልባት አቡኪ ሰምታህ ብቻ ሊሆን ይችላል እና ሲመቻት እንትን ትላለች። ችግር የለም። እሺ ወንድማችን እኔ ጥያቄን መጠየቅ እችላለሁ? እኔም ጥያቄ አለኝ እስልምና ላይና በደንብ እንድታስረዳኝ እፈልጋለሁ። እሺ ኢብሮ ቪዲዮ ለቋል። ኢብሮ የለቀቀውን ቪዲዮ ተመልከቱ፣ ፎሎም አድርጉት። ኢብራሂምን በደንብ አይ ቲንክ ትጠቀሙበታላችሁ ብዬ አስባለሁ። ሁለቱንም ኢብራሂሞች ፎሎ አድርጓቸው። ኡኽቲ ፊላ እሷንም ፎሎ አድርጓት። ያው ብዙ ጊዜ በተለይ ሪከርዶች ምናምን ሪከርድ የሚሰሩ አካላቶች ሪከርድ የሚያደርጉ አካላቶች ብዙ ጊዜ በተለይ እንደ ሙስሊም ማህበረሰብ ማለት እንደዚህ እንደ ቲክቶኩ ማለት ነው ብዙ እንትን አልተሰጣቸውም ብዬ ነው ማምነው። የሆነ እንትን ምንድነው የሚባለው የሆነ ቦታ ነገር ሰጥቷቸዋል ብዬ አላምንም። ጀስት ፎሎ አድርጓቸው ምናምን የሚለቋቸው ቪዲዮዎች ያው አብዛኛው ሰው የሚያስተምረውን አስተምሩ ሪከርድ አድርገው እነሱ ነው የሚለቁት። ብዙ ኢንፎርሜሽኖችን ኢቭን ኢፍ እኛ ራሱ ኢንፎርሜሽኖችን እኔ የዲቤት ኢንፎርሜሽን ብዙ ጊዜ ሪከርድ ከሚያደርጉ ሰዎች ነው ማየው። ያው አይገጥመንም ብዙ ጊዜ ዲቤቱ ምናምን ምን ተደረገ፣ ምን ሆነ፣ ምን ተፈጠረ፣ ክርስቲያኖች ምን አሉ ምናምን የሚለውን ከነሱ ስለምናቅ ኢንሻአላህ እንትን ሪከርድ ምናምን የሚያደርጉትን በደንብ ፎሎ አድርጓቸው። እነሱ አሚርን ፎሎ አድርጉት። ጃስሚንን ቅድም ስታወራ እየሰማት ነበረ፣ ፎሎ አድርጓትና ኢንሻአላህ ያው የምትማሩባቸውን ሰዎች ፎሎ አድርጉ ብዬ መናገር ብዙም ባልወድም ግን የምትማሩባቸውን ሰዎች ራሳችሁ ታውቃላችሁ። ለምሳሌ ማንን ነው መማረው? እንግዲህ ለራስ ስትል ጣፍጥ ነው አይደል ለድንጋይ ለጨው የተባለው እና ኢንሻአላህ እንደዛ አድርጉ ለማለት ነው። የምታወሩት ነገር ካለ መቀጠል ትችላላችሁ፣ ካልሆነ ተጠይቅ እንትና ይብሮ ዋሊሳ ወራካስ አንዴ ኦኬ። እሺ ሰላም፣ እንዴት ናችሁ ይብሮ? ሰላም አብኪ፣ ሁላችሁም ሰላም ብያለሁ።
አልሐምዱሊላህ። እንትን አንድ ጊዜ ማስታወቂያ ለስራ ጀዛከላህ አቡኪ ያው መስጂድ ሊሄድ ስለሆነ ለዛ ነው። እሺ እንትን ኡስታዝ ኢብኑ ሙነወርን እንትን በለው አካውንቱ ለዛ ነው። አይ እኔ ቪዲዮ ለቅቅ ያለው አሁን በሱ አሁን ቪዲዮ ለቅቅ ያለው ሁላችሁም ግቡና ቪዲዮ የለቀኩት ላይ ሁላችሁም ኡስታዝ ኢብኑ ሙነወር ባለፈው የተለቀቀው ቪዲዮ በአጠቃላይ ማን ነው እንትን አካውንቱ ባን አድርገውበታል። ይሄንን ደግሞ እኛ በደንብ አድርገን ነው እንደውም የበለጠ ተደራሽ እንዲሆን ከአንዳንድ እኔን ፎሎ አድርጉኝና ግቡና እዛ ውስጥ ቪዲዮ ለቅ ያለው ኮመንት ላይ ሜንሽን አድርጌላችኋለሁ። ሁላችሁም ፎሎ አድርጉት ማለት ነው እና በጣም የሚገራርሙ ትምህርቶችን ነው የሚያስተምረው። ሌላኛው በክርስትና የውሻ ስጋ መብላት ይቻላል የሚል ቪዲዮ ሰርቼ አስቀምጬላችኋለሁ። ግቡና አዩት ሁላችሁም። በክርስትና የውሻ የእንቁራሪት የድመት የአይጥ ስጋ መብላት የአህያ ስጋ መብላት ቪዲዮ ሰርቻለሁ። ሁላችሁም ግቡና ሼር ኮፒ ሊንክ አድርጉ። ይሄና ይሄን የመሳሰሉ ቪዲዮዎችን ለማየት ከፈለጋችሁ ፎሎ አድርጉኝና ቪዲዮዎችን ተደራሽ አድርጉ፣ ቫይራል እንዲወጣ አድርጉልኝ ኢንሻአላህ። ከዛ በተረፈ አንድ ቅድም የተነሳ ነገር ነበርና እግዚአብሔር ያው የፈጠራቸው ብዙ ነገሮች አሉ። ከፈጠራቸው ነገሮች መካከል የሰው ልጅን ሆድ ነውና የሰው ልጅ ሆድ ደግሞ የሚያመነጨው ያው ካካል እና እሱ ተነክቶ ለምንድን ነው የማይበላው? ምክንያቱም እግዚአብሔር የፈጠረው አይደለ እንዴ የሚል ጥያቄም ያስነሳል። ስለዚህ እግዚአብሔር የፈጠራቸው ነገሮች ተነክተው ወንድማችን ማስረጃ ተከፍተልን ውሻ ምናምን የሚለው ላ ዝም ብለህ አታውራ። ማስረጃ ከፈተና ሳይንስ ውሻ የሚለው እሱን ቪዲዮ ላይ ሆነና ክፈተልን። ቆይ ኖ ቪዲዮ አይደለም በማስረጃ ነው። ቪዲዮውን አይደለም ላውራ። ቆይ አንዴ ላ ዝም ብሎ ማውራት እኮ አይደለም። ዝም ብሎ ነው ማውራለው እኮ ያለ ማስረጃ ማውራት ቀለል ነው። ትልቁ ላይ ሆነና ክፈተልን። አረ የሞዴሬተር ያለ ክፈተልን። እሺ አረ የሞዴሬተር ያለ እንዴ ሞዴሬተሮች እባካችሁ። ለዛ ነው በቃ ግቡና ቪዲዮ ለቀቅ ያለው እዩ። እሺ እዛ ላይ ነው ሰርፕራይዙን የምታየው። እዛ ነው ግቢና በደንብ ማየት ይቻላል። አሁን እኔ ልጨርስ አንድ ጊዜ እያወራው የነበረው ነገር ዝም አስባልሽኝ። እግዚአብሔር ከፈጠራቸው ነገሮች ለምሳሌ ዝንብ አለ። እግዚአብሔር ከፈጠራቸው ነገሮች ከርከሮ ምናምን አሉ፣ ብዙዎች አሉ። አሁን ነክተሻቸው ማትበይ ለምሳሌ ምክንያት ነው እየሰጠውሽ ያለሁት እና ከሰው ልጅ የሚወጣ የሚያስቀይምም ነገር አለ። እሱ ተነክቶ ሽንትም አለ። እሱ ተነክቶ ለምንድን ነው የማይበላው? እግዚአብሔር የፈጠረው አይደል? አረ ቆይ ባካችሁ፣ አረ ላውራ እንዴ። ለምንድን ነው የሚውት የምታደርጉን? ቤታችሁ ስለሆነ ነው አታዳምጡ። እኛ ያለ ማስረጃ ስናወራ የሚውት እንደሆነ ይኸውልሽ፣ ያውራና ታወሪያለሽ። እሺ ችግር የለም ያስረዳና ከዛ በኋላ አንቺ ደግሞ ታወሪያለሽ። ሚውት አድርጊ። ቀጥል። ተባረክ ይብሮይ። እና ምንድነው እግዚአብሔር የፈጠራቸው ብዙ ፍጥረቶች አሉ ተነክተው የማይበሉ። ተግባባን? እንደ አይነት ነገሮችን ከግምት ውስጥ ማስገባት አለባቸው። ብዙ እግዚአብሔር የፈጠራቸው ፍጥረቶች ተነክተው የማይበሉ። ዝንብ ነክተሽ አበይም አውቃለሁ። ለምሳሌ እባብ ነክተሽ አበይም። ሌሎች ብዙ ነገሮች አሉ እንዴ። ውሻ ራሱ ለአጩን አዝረክርኮብሽ እጅሽ ላይ ከበላሽ አድናቂሽ ነኝ። ተነክቶ አይበላም። ብዙ ነገሮች አሉ። ስለዚህ እግዚአብሔር የፈጠረው ብሎ ማለት አይቻልም። በዚህ ብቻ መሞከትና ለበለጠ መረጃ ቪዲዮ ላይ ግቡና የውሻ ስጋ፣ የአይጥ ስጋ፣ የድመት ስጋ፣ የከርከሮ ስጋ፣ የአሳማ ስጋ፣ የውሻ ስጋ የምናምን እንዳለ ምንም ሳይመረጥ በክርስትና እምነት እንደሚበላ ማስረጃ አለ። ሌላኛው አንድ የቀረ የምናገረው ነገር አለ። እሱ ምንድነው? በቃ ይቅርባችሁ። እንደውም ግቡና ቪዲዮ ላይ ብዙ አለ። የኢብኑ ሙነወርን ፎሎ አድርጉ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ ወበረካቱ። እሺ ጥያቄን ቀጥያ ራማ። እሺ በመጀመሪያ ደረጃ ማለት ነው ከይቅርታ ጋር ወንድማችን የተናገረውን ነገር ይሄን ሁሉ መናገር አይጠበቅበትም። እውነት ማስረጃ ካለው ማስረጃውን ከፍቶ ማስረዳት አለበት። እኛ ሁላችን እየጠበቅነው ስለሆነ ትልቁ ላይ ሆኖ ማስረጃ ከፍቶ ማሳየት አለበት። ዝም ብሎ ማውራት አይቻልም። ዝም ብሎ እኮ እኔም ፖለቲካ ሰርቼ እዚህ ጋር መውረድ እፈልጋለሁ። ይሄ የብሽሽቅ የፎከከር ሳይሆን የእውነትና የህይወት መንገድ ነው አይደለ? እውነተኛ መንገድ እንደዚህ እንትን ሲል ትልቁ ላይ አድርጋችሁ በማስረጃ ከፍቶ ማሳየት አለበት አይደለ? የነ ነገር ከመጽሐፋችን እንቀበለዋለን አንቀበለውም? እኛ በማስረጃ አስደግፌ ቪዲዮ ሰርቻለሁ አለ እኮ አልሰማሽውም? ታወሪያለሽ። እኔ ችግር የለውም። በማስረጃ አስደግፌ እኛም የራሳችን መጽሐፍ መረጃ እንዲሆንሽ እኮ ነው።
ለምታወሪ መረጃ እኔ አምላክ ነኝ አምልኩኝ ያለበትን ካለ ጅብሪልና መሐመድ ጣልቃ ገብነት ዳይሬክት የተናገረበትን ማስረጃ ከቁርአን ከፍታችሁ አሳዩ። እሺ ከቁርአን አላህ ራሱ የተናገረበትን ነው መፈልጊ ማለት በጅብሪል ነው አይደለ? ቁርአንን ያመጣው ነው የምፈልግ ዳይሬክት የተናገረበትን ለመሐመድ ዳይሬክት ማለት ነው፣ ሌላ መሰከር ያለበትን። ምክንያቱም እኔ ቁርአን ትክክለኛ ነው ብዬ አላምንም። ቀጥታ የተናገረበትን ቃል በቃል ማለት ነው። ከቁርአን አሳዩኝ ነው ያልሽው አይደለ? ወይስ ጆሮዬ ነው? እሺ አሳየና። ኦኬ ያው አላህ Subhanahu Wa Ta'ala ምን ይልናል መሰለሽ ሱረቱል ጣሃ ላይ ሱረቱል ጣሃ አንቀጽ 14 ላይ እኔ ይላል አነላሁ አላህ ነኝ ላኢላሃ ኢላ አና ይላል ከኔ በቀር አምላክ የለም። ማስረጃ ክፈትልኝ፣ አንዴ መጽሐፉን እፈልጋለሁ። ማስረጃውን ክፈትልኝና ቃል በቃል የተናገረበትን ነው። እሺ በዚህ በጣም በቁና ማስረጃዎች ነው ያሉት፣ በጣም ብዙ ማለት ነው፣ ከመጠን በላይ ከምታስቡት በላይ ማለት ነው። ግን ያው አስፈላጊ ስላልሆነ ይሄንን እንጠቅሳለን። ኦኬ ያው ልክፈትልሽ አንቀጽ 14 ኦኬ እሺ ያው ትመለከቻለሽ። ኧረ በለው ቪዲዮ እያጠፋብኝ ነው። ይታያል አይደል አሁን ቪዲዮ? ኦኬ ቪዲዮ እያጠፋብኝ ነው። እሺ ሱረቱ ጣሃን ምዕራፍ 20 ቁጥር 14 መመልከት ትችላለሽ። የራማዋ አይ ቲንክ ቪዲዮ እያጠፋብኝ ነው፣ መክፈት አልቻልኩም። እስቲ ወይ እኔ ልሞክር እንዴ? ቆይ እስቲ ምን ሆነ? ሱረቱ ጣሃ ቁጥር ስንት ነው ያልከኝ ወንድማችን? ቁጥሩን ንገረኝ። ምዕራፍ 20 ቁጥር 14 ምዕራፍ 20 ቁጥር 14። እሺ ቀጣይ ጥያቄ ደግሞ አላህ አንድ ነው የሚል እንትን አላችሁና ስለ አካላት ክፍሎችን ታጸድቃላችሁና እሱን እንዴት ነው የምታዩት? አንድ የምትሉት በምን መስፈርት ነው? አንድ ነው በራሱ እንዴት ነው እንደዛ ብለን አናጸድቅም? ኦኬ ማስረጃውን ይዤዋለሁ፣ ችግር የለውም። እኔ ቁርአን ስለለኝ ከፍቼዋለሁ፣ ችግር የለውም። ይሄን ብቻ መልሱልኝ ጥያቄ። አዎ እኛ አላህ Subhanahu Wa Ta'ala አካላት አሉት ወይም ፓርት ቦዲ ፓርት የሚለውን ነገር አጽድቀንም አናውቅም፣ አናጸድቅም። የአካላት ክፍሎች እንዳሉት አታምኑም? አናምንም። የአካላት ክፍሎች አሉት ቦዲ ፓርት አሉት ብለን አናምንም። የአካላት ክፍል ማለት ቦዲ ፓርት ማለት ነው። እኛ ደግሞ አላህ ቦዲ ፓርት አለው ብለን አናምንም። በተቃራኒው ግን ምንድነው የምታምኑት? ማስረጃ ምናልባት ላይኖረኝ ይችላል፣ ግን ካወቃችሁት ባት የሚገለጥበትን ቀን ምናምን የሚል አለ አይደል? እሺ አስረዳኝ። ችግር የለውም ላስረዳሽ ሐሳቡን። ነገር ግን እናንተ ምንድነው የምታምኑት ከተባለ እኛ አላህ Subhanahu Wa Ta'ala ራሱን የገለጸበት መንገድ እሱን እናጸድቃለን። ለምሳሌ አላህ Subhanahu Wa Ta'ala እጅ በሚል ያስቀመጠበት አንቀጽ ካለ አላህ እጅ እንዳለው የሚናገር አንቀጽ ካለ እናጸድቃለን ማለት ነው። ምዕራፍ 35 ቁጥር 75 ላይ ስትሄጂ አላህ Subhanahu Wa Ta'ala ምን ይላል? በእጆቼ ፈጠርኩት ይላል አደምን። ስለዚህ በእጆቹ ፈጠረው ማለት አዎ እጅ ነው እንላለን። ቦዲ ፓርት ነው ወይ ከተባለ አይደለም። ቦዲ ፓርት የሚባለው ነገር ለኛ የሚሰራ ነው። ኦኬ አላህ እንዴት ነው ከተባለ ወይ ዶንት ነው እኛ አናውቅም። ምክንያቱም አላህ Subhanahu Wa Ta'ala ስለዚህ አናውቅም በሚለው ነው የሚይዘው ማለት ነው እንጂ እንትን በሚለው እንትን አለንም ማለት አናውቅም። ይሄን መጠየቅ አንችልም ማለት ነው። ብትረጂኝ አይሻልሽም? ዝም ብለሽ ጠየቅኩኝ ለማለት ከሚሆንብሽ በደንብ ብትረጂ አይሻልም? ነው ጠየቅኩኝ ለማለት አይደለም ወንድማችን፣ ለመረዳት ስለነበርና እንድታብራራልኝ ፈልጋለሁ። እኔም እኮ እያወራሁ ነው፣ አንቺ ያልሰማሽኝ። አንዴ አዳምጪኝማ። ስለዚህ አላህ Subhanahu Wa Ta'ala ራሱ ይህንን የነገረን ምን አለ? ለይሰ ከሚስሊሂ ሸይኡን አለ ሱረቱ ሹራ አንቀጽ 9 ላይ አላህ እርሱን የሚመስል ማንም የለም ማለት። አላህን የሚመስል ማንም የለም። ያ ማለት ግን አላህ አይሰማም ማለት ነው አይደለም። ይሰማል፣ መስማቱ ግን እንደኛ አይደለም። ለምሳሌ አላህ እጅ አለው ተብሎ ተነግሯል። አዎ እጁ እንደኛ ቦዲ ፓርት ነው አይደለም? ኖ። ስለዚህ አላህ Subhanahu Wa Ta'ala የራሱ ባህሪያቶች አሉት፣ ራሱ የገለጸበት መንገድ አለ። ያንን እናጸድቃለን እና የአስተምሮታችን ይሄ ነው። አላህ Subhanahu Wa Ta'ala ለራሱ የገለጸው ነገር አለ። እነዚህ የገለጻቸውን ነገራቶች በአእምሯችን ቦዲ ፓርት ምናምን ብለን ስዕል አንሰጣቸው። ያ ስዕል የሰጠነው ነገር በሙሉ ምንድነው? ጣዖት ነው። ማስረጃ አዎ አላህ Subhanahu Wa Ta'ala በሐዲስ አልቁድሲ ላይ ሲናገር ምን ይላል? ጀነትን አስመልክቶ ጀነት ይላል። በደንብ አድርጋችሁ እንትን በሉ። ጀነት ይላል ማላ አይኑ ራአት ወላ ኡዝኑ ሰሚዐት ወላ ኸጠረ ዐላ ቀልቢ በሸር፣ አይን ያላየው ጆሮ ያልሰማው በሰው ልብ ላይ ውል ብሎ የማያውቅ ነው ይላል። አላህ የፈጠረው ፍጥረት በሰው ልብ ላይ ውል ብሎ የማያውቅ ከሆነ
እንዴት አላህን ሱብሓነሁ ወተዓላ በልባችን ልናስበው እንችላለን? በአእምሯችን እንዴት ልንከስተው እንችላለን? በአእምሮ የማይከሰት በልብ የማይታሰብ የሆነ ጌታ ነው አላህ። ምክንያቱም መለኮት ነው። ስለ መለኮት ስናወራ ጥራት የተገባው ነው። በጣም ትልቅ ነው፣ ሀያል ነው። ያንን እናምናለን ማለት ነው። ስለዚህ ከዛ አንፃር እሺ ወንድማችን፣ ያው እኔ ይሄንን የጠየኩትኝ እናንተ አካል ክፍሎችን ምሳሌያዊ ነው ብላችሁ አትረዱም ወይም ምሳሌያዊ ልክ እንደኛ እሺ እጅግር ተብሎ የተጠቀሰውን ማለት ነው። በእናንተም አይደለም ምሳሌያዊ አይደለም። እሺ በእናንተ ምሳሌያዊ ካልሆነ እጅግር ማለት እጅ የሚለው ሁለት ቀኝ እጅ የሚለው አለው ማለት ነው አይልም። ኖ እኛ ጋር አይደለም እኮ እኔ እንትን ነው እየጠየኩኝና አስረዳኝ ስለጁ ሁለት እጅ ንጽጽር ሰራሻ። አሁን እኛ ጋር ትልቁ ስህተት እኛ ጋር ስመጡ በቃ ቃላችሁ መጠንቀቅ አለባችሁ። አንቺ አሁን ተሳሳትሽ ምን አልሽ? በእኛ ግን እንዲህ አይደለም አልሽ። እንደው በእናንተ ደግሞ እኔ ይብሳል ነው የምልህ። ኢቭን በእናንተ ሰው ነው ሰው ነው በንጽጽር አይደለም። የኛ መንፈስ ብለን ምናምን እኛ ጋር ትግባና ካንተ ጋር ቆማ አስረዳኝ። ኦኬ ንጽጽር ለሰሩት ሰው ይያል አንተ ጋር ሆነ አስረዳኝ እኮ እናረጋግጣለን። አይደለም 1600 ሰው እዚህ ያለው ብለህ ታምናለህ አይደል? 1600 ያለው ብላችሁ ታምናላችሁ? ቆይ 1600 እንጂ ጠይቄና ሰማም ይት አርጉልኝ። በቃ አሁን ተይዘሻል። 1600 ሰው አሁን እየተማረ ነው። ከአወከር እየተማረ እንደዚህ አይነት ስህተት ይዘው እንዲሄዱ አልፈቅድም በመሰረቱ እኔ። ስለዚህ የተሳሳትሽውን ነገር እናስረግጣለን። እግዚአብሔር ሰው ነው አይደለም። ሚትሽናሽ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። የኛ አምላክ በስጋ የተገለጠ ነው እንጂ በመለኮቱ እጅግር አለው ብለን አናምንም። እግዚአብሔር ሰው ነው አይደለም። ምን ማለት ነው? ሰው ነው ስትል ነገርኩ እኮ በስጋ የተገለጠ አምላክ ነው አልኩ። ፍጹም ሰው ፍጹም አምላክ ነው። ይሄ ሰው ነው አይደለም። እግዚአብሔር ሰው ነው አይደለም። ሁለት እጅ ሁለት እግር ያለው ሰው ነው አይደለም። በመለኮቱ እጅግር አለው ብለን አናምንም። የእናንተ መገለጥ አይደለም። በመለኮት ነው ሁለት ቀኝ እጅ ሁለት ቀኝ እጅ ያለው ባት አለው ብላችሁ የምታምኑት መገለጥ ነው። እሺ ንገረኝ፣ ያላህ መገለጥ ነው። ማስረጃ እንጠይቅሻለን። ተረጋጊ። አሁን አልহামዱሊላህ ስለከፈተልኝ ማለት እሺ። ያው እንግዲህ እናንተ መጽሐፋችን ምሳሌ ነው ስላላችሁ ከራሳችሁ ከመጽሐፋችሁ ዋና እንደውም እንደ መሰረታዊ ከመታዩት መጽሐፍ ላሳይሽ። ይሄ የምትመለከቱው ዜና ስላሴ ነው። ቅርታ አንድ ጊዜ ተይቻኩያል። አንድ ጊዜ ልጠይቅ። ሚዩት እንዴ ወላሂ አይደለም ሚዩት አድርጊ። አንድ እያወራ የለም ኦኬ እንትን በይ እንትን በይ ኦኬ 31 ላይ እንሂድና ምን ይላል መሰለሽ? የው እዚህ ጋር ዜና ስላሴ ላይ በስልጣኑ ለሚሰበሰብ ጭናችሁ ሰላምታ ይገባዋል። ረቂቅ መንፈስ ቅዱስ በሪናውም በእፍኙ ይዞ ስልስ ቅዱስ ሆይ ልዕልናችሁን እናገር ዘንድ በጭኔ ላይ ለመቀመጥ የጸጋ ስጦታ ይላኩ ይላል። የማን ጭን ነው የሚለው እዚህ ጋር? ቀጥ ቶሎ በይ። መልስ የለም። እሺ እስኪ ያላየሁትን ጠጋ አድርገው። ኦኬ ወንድማችን የኛ እኮ ነገርኩ የተጻፈው በምሳሌ ነው። አንድ ቀጥታ ዳይሬክት አንስቶ ኦኬ አንተ ምሳሌ ነው። ይሄንን ብቻ ንገረኝ። ምሳሌ አይደለም ካንተ ጋር ምሳሌ አይደለም። ምሳሌ እንዳልሆነ ያው መምህር ሮዳስ መመለሳችንም ቆይ እዚህ ጋር እናውራ ብለሽ ነው የመጣሽው። መምህር ሮዳስ ስለሱ ትጠይቃለህ። መጀመሪያ ለኔ ጥያቄ መልስልኝ። እኔ እኮ ጥያቄ ልጠይቅ ነው የገባው አይደል? መልስ ከሌለ ችግር የለውም አይደለም። እንደዚህ አይነት ነገር አይሰራም። ኦኬ ይሄንን እኛ ስላሳየን እንቀጥል። ኦኬ ወደ ሁለተኛው ነጥብ እንሂድ። እሺ አላህ ስላንተ ኦኬ አላህ ሁለት ቀኝ እጅ አለው ብላችሁ ያንቺን አየን። እንግዲህ ጭን አለ እግር አለ ኢቭን ኢፍ ብልትም ጭምር አለ። ሲጀመር መልስልኝ። ኧረ ቆይ አንዴ ጠይቀሽ መተሽ እንትን ትያለሽ አንቺ። ኦኬ ወደ ሁለተኛው ነጥብ እንሂድ። አላህ Subhanahu Wa Ta'ala ሁለት ቀኝ እጅ አለው ትላላችሁ ብለሻል። ማስረጃ ክፈች ቶሎ በይ። ማስረጃ ክፈች። እሺ ማስረጃውን እጄ ላይ የለም ማለት የት ላይ ቁጥር ላይ የት ላይ እንዳለ አላውቀውም። የለውም። እሺ አታምኑም እንዳለው እኛ አላህ Subhanahu Wa Ta'ala ሁለት ቀኝ እጅ አለው ብለን አናምንም። ማስረጃ ሲስተም እሺ ባት የሚገለጥበትን ቀን አለስ የሚል አለ አይደል? ባት የሚገለጥበትን ቀን አስተውስ የሚል ቁጥሩን ስለማላውቀው ነው። ይሄንንም የለም
አው ባት የሚገለጥበት ቀን ይላል። የማን ባት ነው የሚገለጥ? እሺ የማን ባት ነው ያለበት ነው አይደለ? ያለ ማስረጃ እሺ ባቱን ገልጣችሁ ለኔ ስጁድ አድርጉ ወይም ለኔ ስገዱ የሚለው ማን ነው እኮ? ማስረጃ እሺ የለም። ይሄ ማስረጃ ደምድመሽ እያወራሽኝ ስለሆነ ነው እንደዚህ ማናገርሽ። ማስረጃ አስችል ኖ ደምድሜ እኮ አይደለም ወንድማችን፣ እኔ የሰማሁትን ነው አይደል የጠየቅኩ። የለም ካልክ ንገረኝ ነው፣ ችግር የለውም። እንደዚህ የሚል የለም ካልከኝ ኦኬ በቃ ስለዚህ ሚውት አድርጊና እኔ ላስረዳሽ በቃ። እሺ በመሰረቱ የቁንጽል ዕውቀት ባለቤቶችና የአረዳድ መንሻዋረር ያለባቸው ሰዎች አይ እንደው አላህ Subhanahu Wa Ta'ala እጅ ካላችሁ በኋላ ምን ሌላ ነገር አለ ይላሉ። ወላሂ እንደዚህ አይነት ጃሂል እኔ በህይወት ታሪክ አይቻላክ። እጅ ከተባለ በኋላ አንቺን አይደለም ስላንቺ አይደለም ማውራው እኔ ነው እንዳትኝ። እጅ ከተባለ በኋላ እና ምንድነው እንደኛ አይነት እጅ ነው እንዴ ይላል። ይሄን ሰው ፊት ለፊት ታመጡና ከአንድ ቤታችሁ አጠገብ ካለ አህያ ጋር አገናኙትና ያንተ ፊት ይው የአህያ ፊት ይው፣ ስለዚህ አህያ ነህ በሉት። ወላሂ ምንም አህያ ነህ በሉት። ይው ከታች አንዳል በቃ አህያ ነህ በሉት። በራሱ ድምዳሜ መሰረት ማለት ወንድማችን እዚህ ጋር እንትን ማለት እኮ አያስፈልግም አይደል? ጥያቄ ጠይቁልኝ መልስልኝ። እኔ ታጥረጅ አይገባችሁም እንዴ? ስላንቺ አይደለም ማወራው። እዚህ ጋር የሚማሩ ሰዎች አሉ፣ ስለነሱ ነው ማወራው። ሁሉንም ነው እያስተማርን ያለነው። ወደ ሁለተኛው ነጥብ ደግሞ እንምጣና አላህ Subhanahu Wa Ta'ala ሁለት ቀኝ እጅ አለው። አረብ እንደዛ ብለን አናምንም። ጠይቁን እኛ ሙስሊሞችን። እሺ ምንድነው የምታምኑት? እኛ ምናምነው አላህ Subhanahu Wa Ta'ala እጆች እንዳሉት ነው። እነዛ ሁለት ናቸው ወይ? ሁለት የተባሉት ቢልዩምኒ ወልበረካ ሁለት ቀኝ እጅ ተብለው ቀኝ በሚል የተገለጹት ቀኝ የሚለው አገላለጹ ዩምንና በረካን ስለሚያሳይ ነው። ከመስጠት አንፃር አንዱ ከአንዱ አለማነሱን የሚያሳይ ነው። የሚን የሚለው የአረብኛ ቃል ኃይልን፣ ጉልበትን ያንን ነገር ስለሚያሳይ ነው። ስለዚህ ከዛ አንፃር መጡና ዑለማዎች ከመጠሪያ አንፃር ቀኝ ብለን ሁለቱን ልንጠራቸው እንችላለን አሉ። አይ አንዳንዶቹ አንዱ ግራም ሊባል ይችላል አሉ እንጂ አላህ እኛ ሁለት ቀኝ እጅ አለው ብለን እናንተ እንደምትስሉት አስለው ትልቁ ማንግባባው እኛ ሙስሊሞች ለአመለኩት ትልቅ ቦታ እንሰጣለን። እነሱ በመጽሐፋቸው ብልት አለው ይላሉ፣ ጸጉር አለው ይላሉ፣ ግንባር አለው ይላሉ፣ አይን አለው ይላሉ፣ ቅንድብ አለው ይላሉ፣ ጥርስ አለው ይላሉ፣ ከንፈር አለው ይላሉ፣ አፍንጫ አለው፣ ትከሻ አለው፣ ጀርባ አለው ይላሉ። አሳያቸዋለሁ። እኛ የለም እንደዚህ አይነት ነገር። ስለ መለኮት ስናወራ ጠንቃቆች ነን። ጠንቀቅ ብለን ነው የምናወራው እያንዳንዱን ነገር ማለት ነው። ስለዚህ አንስልም በአይምሯችን። እነሱ ያው ስለው እኮ ሶስት ሽማግሌ ስለው አምጥተውታል። ቅድም ሮዳስ ታደሰን አላሳየኋቸው? ሮዳስ ታደሰ ማለት ትልቅ መምህር ነው። እንግዲህ ተመልከቱት። እንደዚህ ስለሆነ ያመጣቸው ለዚህ መጽሐፍ አንድምታ ማለት ነው። ያው የመልክዓ ሥላሴ ተርጓሚ ንባብና ተርጓሚ ላይ ስለው አመጣቸው። ይሄ አብ ነው፣ ከዛ በቀኝ በኩል ወልድ አለ፣ ከዛ መንፈስ ቅዱስ አለ። ያው ይሄም ስለው ያስቀምጣቸዋል። ተመለከታችሁት? እኛ ግን እንደዚህ አይደለንም። አንስለውም በአይምሯችን ሚሳል አይደለም። ስለዚህ ስለ ቀኝ እጅ የተወራው ያ ነው። ይሄ በጣም የቆየ እንትን ነው። ሌላው አላህ Subhanahu Wa Ta'ala ባት በሚገለጥበት ቀን ይላል እኮ። ባት በሚገለጥበት ቀን ነው የሚለው ነው። የማን ባት ነው የሚለው እዛ ጋር አልተገለጸም ነው። እኛ ቁርአኑ ላይ ምን ሞግተው አይ እንደዚህ ብሎ ኢብኑ አልቀይም ረሂመሁላህ ተዓላ ይሞግቱ ነበር። ነገር ግን በሐዲስ ደረጃ መጥቷል። ያው መጥቷል። ባት ማለት እግር ማለት ነው። ሌላ አዲስ ነገር እኮ የለውም። ምንድነው ሐሳባቸው አልገባኝ። ባት ማለት እግር ማለት ነው። ሌላ ሐሳብ የለውም። እንደኛ ነው ወይ አይደለም? በቃ ቀለቀ እንዴ። ባይብል እኮ ዘጋው እኮ ሰውን በመልካችን በአምሳላችን እንፍጠር ብሏል። ለምሳሌ እዚህ ጋር አንድ አበበ የሚባል ሰው ካለ አበበ በእግዚአብሔር አምሳል ነው የተፈጠረው። አምሳል ሲባል ደግሞ ወደዚህ ወደዛ የለም በእነሱ በቃ አምሳል የእግዚአብሔር አምሳል። ለዛ እኮ ነው ጸጉር፣ እጅ፣ እግር ምናምን ብለው መጽሐፍ የሚላል ያመጡትና በአዳም ላይ ያለ ሁሉ በአብ በወልድ በመንፈስ ቅዱስ አለ አለ። እንትንም ቢሆን አለና ብልትም ቢሆን ብሎ አስቀመጠ። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም። እንግዲህ ይሄ ወንድ አንቀጽ ነው። ከዛም አልፎ ደግሞ አምላካችን ሰው ሆኗል፣ ወንድ ሆኗል ብለው ያምናሉ። አሁን ወንድ ነው ብለው ያምናሉ። በሰማይ ወንድ ሆኖ ነው ያለው። ልክ ሐዋርያት ሥራ ላይ ከአብ በቀኝ በኩል ከፍ አለ ሲል ወንድ ሆኖ ነው ከፍ ያለው፣ ሴት ሆኖ አይደለም። ያንን ወንድ አምላክ እንትን እያደረገ ጥያቄ መጠየቅ ይቻላል? አይሰራ። እሺ ጠይቂ ወገናችን። እሺ የሙሐመድን የነብዩ ሙሐመድስ ንጽህና እንዴ ንገረኝ። ንጽህናቸው አይሁድ ነሽ ወይስ ክርስቲያን?
ጥያቄን መልስልኝ እንጂ ስለኔ አይደለም ጥያቄ የምጠይቀኝ። ጥያቄ ነው የጠየቅ ከቻልክ ትመልስልኛል፣ ከቻልክ ንጽህናሽን አንቺ መጠበቅ ትችያለሽ ወይ? ያንቺን ስለኔ እኮ አይደለም ስለ ነብዩ ነው የጠየቅኩት። እኔ ነብይ አይደለሁም እኮ ስታይ ነብይ መሰለኝ። ነብይ አይደለሽም አንደርስታንድ አውቃለሁ፣ ግን ያመጣሽውን መርፌ መልሼ ልወጋሽ ስለፈለኩ ኦኬ። ችግር የለውም። ጥያቄውን መልስልኝና እኔና ነብይ ታስጋይ አንድ ነገር ከነብዩ ጋር ታመሳሰልከኝ ችግር የለው። እያመሳሰልኩሽ አይደለም። ስለ ንጽህና አዳምጪ አንድ ጊዜ። ስለ ንጽህና አንቺ ልታነሺ ከፈለሽ ምን ላይ ቆምሽ ነው ስለ ንጽህና የምታወሪው? ግራውንድሽን ነው እኔ ማየት የፈለኩት። ፎሎ አድርጉት ኡስታዝ ኢብኑ ሙነወርን ማለት ነው። እና ጀስሚን ደግሞ ቪዲዮ ፖስት አድርጋለች። ሄዳችሁ አካውንቷንም ኮፒ ሊንክ አድርጉላት፣ እንደዚሁም ደግሞ ቪዲዮዋንም ሪፖስት አድርጉላት። ባረከላሁ ፊኩም። ቀጥል ኢብራሂም። ሃይ መርሐባ። እሺ እንደተባለው ኮፒ ሊንክ ሪፖስት አድርጉላቸው፣ አግዙ፣ በምትችሉት መጠን አግዙ። መርሐባ። ይኸውልሽ ለምን መሰለሽ እኔ ስለ ንጽህና አንድ ሰው ንጽህናን ለመተቸት ገና ሲመጣ እኔ መነሻችሁን ነው የማየው በነገራችን ላይ ኦኬ። ስለዚህ አንቺ በመጀመሪያ ደረጃ ምን ላይ ሆነሽ ነው የእሳቸውን ንጽህና ለመተቸት የመጣሽው? ኦኬ አንቺ ኢየሱስን ነው የምታመልከው በመጀመሪያ ደረጃ ወንድሜ። እኔ አሁን ትችት ነው እንደ ጥያቄ መጠየቅ ትችት ነው? አይ ገብቶኛል እኮ አይሁድ ከሆንሽ ላውራሽ። ጥያቄ መጠየቅ ትችት ነው ወይ? በመጀመሪያ መልስልኝ። ትችት አይደለም መነሻሽን ስላው። እሺ ታዲያ ጥያቄ ስጠይቅ ሚዩት ነው የምታረጉት፣ ማውራት ታወርዱኛላችሁ። አሁን ማውራት ሳይሆን ጥያቄን በስራ ከመለሳችሁልኝ አዎ አላቸው ብለ እንደዚህ ነው ብለ እኮ ማስረዳት ነው። ቀላል ነገር እኮ ነው። ለአንተ ቀላል ነገር አይደለም። እሺ ባጭሩ ልመልስልሽ፣ ምንም ችግር የለውም። አንቺ አሁን አይሁድ ከሆንሽ ያው ስለ ኢየሱስ በደንብ መረጃ ይኖርሻል ብዬ ስለማስብ ነውና ኢየሱስ እጁን ሳይታጠብ ይበላ ነበር ምናምን። እኔ ስለሱ መልስ በቃ የሙሐመድን ንጽህና ስጠይቅ ሌላ ጋር ነው የምገባው። ራሱን ችሎ መመለስ አይቻልም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ንጽህናቸውን የሚጠብቁ ንጹህ ናቸው። አልሐምዱሊላህ። ምንድነው ጥያቄሽ? እሺ ቅማል ነበራቸው። አሁን ነብዩ እነሱ ቅማል ይቀመልላቸው ነበረ። አምጪ ማስረጃ። ቅማል የሚለውን አምጪ ማስረጃ። ልክፋት ትልቁ ላይ አድርገኝ ከፍታል። አንዴ ቆይ፣ ከዛ በፊት ማለት ነው አንዴ ትንሽ እንትንን አድርገውና ከዛ ትቀጥላለች፣ ወደ ማስረጃው ትሄጃለሽ። በመሰረቱ ንጽህና የሚባለውን ነገር እኛ ከሁለት ነገር አንጻር እንመለከተዋለን። ደስ ይለናል። በተለይ ስለ ነብዩ ንጽህና አንድ ሰው መጥቶ እዚህ ጋር ሲያወራ ይሄ ቢግ ትልቅ ነገር ነው እና ንጽህና ሁለት አይነት ነገር ነው። አንደኛው ውስጣዊ ንጽህና ነው፣ ሁለተኛው ውጫዊ ንጽህና ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ውስጣዊም ሆነ ውጫዊ ንጽህና ላይ የነበራቸው አቋም ምን ነበረ ከተባለ እንግዲህ እንደ አንድ ሙስሊም ይህን ጥያቄ መጠየቅ በራሱ አሳፋሪ ሆኖ እናገኘዋለን። ምክንያቱም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማዛለ ጅብሪል ዩሲኒ፣ ጅብሪል ዐለይሂ ሰላም እኔን በጣም አብዝቶ ያወሳኝ ነበር፣ አብዝቶ እንትን ይለኝ ነበር፣ አብዝቶ ይነግረኝ ነበር። ምን ስለ ሲዋካል ጥርስ ስለመፋቅ። ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በእያንዳንዱ ሰላት ላይ ጥርሳችሁን ፋቁ ብለው አስተማሩ። ስለ ጥርስ ንጽህና አስተማሩ ማለት ነው። ኦኬ እሺ፣ ስለ ጸጉር ንጽህና ነብዩ አስተምረውናል። አዎ በሐዲስ ደረጃ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ካነ ይዕጅቡሁ ተየሙን፣ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እያንዳንዱ ነገር ላይ ነገርን በቀኝ ማድረግ ይመቻቸው ነበር፣ ደስ ይላቸው ነበር። ምን ሲሆን ወሐታ ፊ ተረጁሊሂ፣ ጸጉራቸውን ሲያበጥሩ ጭምር ጸጉራቸው ውብ ያማረ ነበረ። ሐታ ኢነሁ ካነ ጠዊለን ኢላ መንክቢሂ፣ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጸጉራቸው እስከ ትከሻቸው ድረስ ይደርስ ነበር። ወሐታ አነሁ ካነ፣ ጸጉራቸው ውሃ ይመስል ነበር፣ በጣም ሉጫ ውብ ከመሆኑ አንፃር ማለት። ስለዛ አስተማሩ ማለት ነው። ስለ ገላ መታጠብስ አስተምራለሁ? አዎ በሐዲስ ደረጃ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዴት ከጀነባም ሆነ ከጀነባ ውጪ እንዴት መታጠብ እንዳለብን አስተማሩ። ከዛ ውጪ ምን አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም? የፈለገ አንድ ሰው ባይታጠብ ጁምዓ ቀን መታጠብ እንዳለበት አስተማሩ ማለት ነው። ይሄ ብቻ አይደለም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አመረ ቢልውዱእ፣ ውዱእን አስተማሩን። እንደውም ውዱእ ስታረጉ እጃችሁን ከዛ በኋላ እንደዚህ ከዛ እያንዳንዱን የውዱእን ትጥበት አስተማሩ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። እኚህ ናቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ከዚህ ውጪ ውስጣዊ የሆነ ውበታቸውስ፣ ውጫዊ ደግሞ ዛሂራቸውን እንግለጽላቸው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንድ ግለሰብ ሄዶ ስደባቸው ተባለ፣ ተናገራቸው ተባለ። ሄደ። ልክ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲያያቸው
وأجمل منك لم ترى قط عيني وأحسن منك لم تلد النساء خلقت مبرأ من كل عيب كأنك خلقت كما تشاء ያንተ አይነት ውብ አለ ወአሕሰኑ ሚንከ ለም ተራ ቀጡ ዐይን አይን አይቶ ያቅማል። ቆሻሻ ሰው እኮ እንደዛ አትሉትም። የማይታጠብ ሰው እኮ እንደዛ አትሉትም። አለባበሱ የማያምር ሰው እንደዛ አትሉትም። ግን እሳቸውን ከአይቶ ሊሰርብ ሄዶ እኮ ነው። ምንም ሌላ ነገር አላወራ። ወአሕሰኑ ሚንከ ለም ተሊድ ኒሳው እንዳንተ ውብ እንዳንተ ያህል ሴቶች አልወለዱም። ኹልቅተ ሙበረአን ሚን ኩሊ ዐይብ ማንኛውም ዐይብ ጉድለት ከሚባል ነገር የጸዳ ሆነህ ተፈጥረሃል። ከአነከ ኹልቅተ ከማ ተሻው የፈለክ ያህል በቃ እንደፈለክ የተፈጠርክ ያህል ይመስላል አላህ ሱብሓነሁ። ስለዚህ እኚህ አካል ውብ ካልሆኑ ማን ነው ውብ የሚሆነው? በሌላ ገለጻ ደግሞ ሲገልጿቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ካነ ሙስተዋ አልሰድሪ ወልበጥን ሆዳቸውና ደረታቸው ኢኳል ደረጃ ነበር። በአረቦች ትልቁ የውበት መገለጫ ኢዘ ስተወ አልሰድሩ ወልበጥን ሆድና ደረት ኢኳል ሲሆን አይደለም በአረብ አይደለም እንደ ዓለም ማለት ይቻላል ኢኳልነት ደረጃ ትንሽ ሆድና እንትን ከተገናኘ ያ የውበት መገለጫ ነው። በጣም ትከሻቸው ሰፋ ያለ ነበር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ፊታቸው ለይሰ ቢአብየድ በጣም እንትን ያለ ነጫጭባ ምንላቸው ነጭ አልነበሩ። ወላ ቢአስወዲን አይል አደሚ ብሎ ይገልጸዋል። በጣም ጥቁርም አልነበሩ። መሃል ከላይ ነበሩ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ሌላስ እያንዳንዱ ማለት ነው የቀረው በእስልምና መዛግብት የቀረው የፀጉራቸው ቁጥር ስንት ነበር የሚለው ብቻ ነው። እያንዳንዱ ነገር ነው የሚታወቀው ምትሄድ ነበር ማለት ነው። አሁን ከአጠገብ የምትገኘው ወገናችን አይ እኚህ ነብይ ጽዱ አይደለም ልትለን ነው። እንቀጥላለን። ማስረጃውን ከፍተሻስ? እሺ ልክፈል። ክፈችና ማስረጃውን አሳይ። እሺ أجمل منك لم ترى قط عيني أحسن منك لم تلد النساء ትቆያለሽ? ኦኬ ምናልባት መክፈት ማችና ለእንትን ማለት ከሆነ በቃ ሐሳቡን አይ ቆይ አቡኪ ቆይ ታውጣው ራሷ። እሺ ግን ሰዓት እንዳትገይብን እሺ። ናልገልም ይሄ አረበኛውን ላርግ ወይስ በአማርኛ ላርግ? አንብቢው። እሺ ይሄው ከታየ ማለት ነው። ቅማል እየቀር ማለት እንዴ እንትኑን ከፈለከ ይኸው ተመለሽ አንዴ መልሽ። ሱናን አቢ ዳዊድ 30:80 ነው። አውጣው አንተ። እኔ አረበኛ አልችልም፣ አንተ አንብብልኝ። በአማርኛ ተርጉሜ ማድረግ እችላለሁ። ነይ እንዴት አረበኛ ታነቢያለሽ? ጎግል ትራንስሌት አይሰራም። ነይ እኛ ጋር ጎግል ትራንስሌት እሺ አንተ ተርጉም። እሺ ችግር የለውም ተርጉምልኝ። እኔ አዳምጣለሁ። አረበኛ ትችይ? አረበኛ አልችልም። አዎ ኦኬ። እንግሊዘኛ ሳቺ? ግዴታ ትችያለሽ? እንግሊዘኛውን ላንብብ? ምንድነው ጥያቄው? ኦኬ እንግሊዘኛ ታነባለሽ? አንተ አስረዳኝ። አንተ እንግሊዘኛ አንተ አማርኛ ውስጥ እንትን አረበኛ ውስጥ ነው የምትደበቀው? ችግር የለውም እኮ አንተ ኢትዮጵያዊ አይደለህም? ስለ ዜግነት አይደለም እያወራሽ። ዜግነትሽን አልጠየቅኩሽም እኔ እኮ አማርኛ ሳወጣ አማርኛ ጎግል ማለት ነበረባቸው። ነብዩ አልሻ አይደለ? አውጪና አንብቢ ተለበ። ይሄው አወጣሁ እኮ እኔ። እሺ ነው እኛ ጋር ጎግል ትራንስሌት አይሰራም እያልኩሽ እኮ ነው። ይሰማሽ ነው እና እንዴ ለምንድን ነው የማይሰራው? ራሱ ትራንስሌት አንተ ተርጉምልኝ። እሺ አስረዳኝ አልኩህ። ተርጉመህ አስረዳኝ። አረበኛ አይደለም ነው አስረዳኝ አይደለም። አንቺ እኮ አለባቸው ብለሽ በኮንፊደንስ አለባቸው። ይሄው እሺ انا ነብላለሁ። የኡስማን አቢን አፋን ሚስትና የስድስተኛ ሴቶች አብረው እንዴ
እየሰማሽኝ ከሆነ ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ስማ፣ ራስ ላይ ቅማል እየቀመለች ነበር ቤታቸው ለነሱ። እየሰማሽ ከሆነ አንዴ ላምብብ አንብብ ያልከኝ አይደለ? ላምብብሽ ጎግል ትራንስሌት እኛ ጋር አይሰራም። አሰሚም ካልሰራ አንብበው ራስህ አንብብ፣ አረበኛውን አንብብልኝ። ራስሽ እኮ ነሽ መጀመሪያ እየቀመለች ነበር እኮ አለ። እየቀመለች እሺ፣ ተተቀመለለት እኔ ይመጣል። ሁለተኛ እንዳይለመድሽ እንደዚህ ነገር እንዴ ታፍራለህ ማለት ነው። አንተ ታፍራለህ። ሁለተኛ እንዳይቀ ኢብራሂም አንዴ ስለምታፍርበት ነው ወይስ ምንድነው? ቆይ ኢብራሂም የምትባለው አሁን ታፍረህ ነው? እሺ ቀጥላል። ሙሉ በሙሉ አንዴ ትልቁ ላይ አድርጉልኝ እሷን። በቃ ችግር የለውም። ቀለል አድርገን እንዳትጮሂ፣ አትደራረቢ። ቀለል አድርገልሽ ሙሉ በሙሉ ትልቁ ላይ አድርጓት እሷን። እኔ አልደራረብም። እሺ ችግር የለውም። እሺ ከፍ አድርጊው አንዴ በደንብ ችግር የለውም። ጎግል ነው ማስረጃ አይደለ? ከፍ አድርጊው። ኦኬ አረብኛውን ፓርት እንትን አድርጊልን፣ ኮፒ አድርገው። አረብኛውን ፓርት ኮፒ አድርጊውና ተርጉሚ በጉግል እራሱ ይኸውልህ አረብኛውን ኮፒ አድርጊውና በጉግል ተርጉሚው። በጉግል ስላልሽ በጉግል ተረጎምኩልህ እኮ አንዴ ከፍ አድርጊውና ስለምን ስተረጉምልህ እኮ ለምን ትተረጉሚያለሽ ትለኛለህ። አማርኛ ነው ጎግል ነው የምታመጪው ትለኛለህ። እሺ አንተ ተርጉመህ አንብበው ተርጉመው አረበኛውን ስልህ ደግሞ አታረጉም። ለምን ታፍናለህ? ካላፍርካ አንተ ተርጉመው አረበኛውን በአረበኛ ተምትደበቅ አውጣው። በፈጠረሽ ተመልከት። አውጣው እኮ አልኩህ። አረበኛውን ተንካላ እዚህ ነው። ቆይ አንዴ እባክሽ አትደረቢ። አረበኛውን አይደለም እኔ አልደረብም። ቀጥል። ሚውት አታርጓት፣ ምንም ነገር አታርጓት። እኛ እንደዚህ ስናወራ የሃይማኖታችንን እየሰበክን ነው፣ ምን ያህል ስርዓት እንዳለን እያሳየን። እሷ እንደዚህ ስትሆን ሃይማኖቷን እያሳየች ነው። አረበኛውን ኮፒ አድርጊውና አንቺው እንዳልሽው አረበኛው እኔ ስለ ሃይማኖት እንደዚህ የራስህ እዚህ ጋር ፖለቲካ አትስራ። ፖለቲካ ልትሰራብኝ አይደለም እኔ የገባሁት። እሺ አረበኛውን ካላፈርክ አሁን ተርጉሚው። አረበኛውን ከፍ አድርጊው አልኩሽ። ከፍ አድርጊው እኔ ሁላችን አረበኛውን ኦኬ። አረበኛውን ኮፒ አድርጊው። እኔ ለማሳያችሁ ነገር ስላለ ነው። አረ ከፍ አድርጊው አንዴ ያሳዩኝ። ወይ የተረጎምኩ ነው። እንግሊዘኛውን ኮፒ አድርገው አላልኩሽም? አጥፊው እንግሊዘኛውን ኮፒ አድርገው አላልኩሽም? አረብኛውን ኮፒ አድርጊውና ወደ አማርኛ ተርጉሚልን። አረብኛ ከቀኝ ነው የሚጀምረው ከግራ አይደለም። ኦኬ ሙሉ በሙሉ ኮፒ አድርጊውና ከፍ አድርጊው አንዴ። እሺ ልተርጉምልህ። እሺ እንዴ ቅማልም ብለው ታላምጣለህ ወይስ ሙሉውን? ሙሉ በሙሉ ከፍ አድርጊውና አሳይን። ሙሉ በሙሉ ተርጉሙ ሐዲሱ። እሺ ከእንግሊዘኛው ጀምሬ ተርጉመው። እንግሊዘኛውን ታዩ፣ አረብኛውን ተርጉሚው። ጀምሬ ተርጉመው አንድ አረብኛውን ተረጎምሽው። ያው ታጠፋ አንተ ለምን ይሄንን እንትን አትልም አንተ? ይሄ ተሳስቷል። እኔ ያኛውን አላወጣሁም። ቆይ አረብኛውን ተርጉምልሃለሁ። እሺ አንተ ለምን አትተረጉም? አንተ አረበኛ ትችል የለ? አንተ አረበኛ ትችላለህ አይደለ? ለምን ተርጉመህ አትነግረኝም? እኔ ተመተርጎቤ አረበኛውን ተርጉሚው። አይ በአረበኛ ልደበቃለህ ማለት ነው። በአረበኛ ለመደበቅ ፈልገህ ነው። ተመልከቱ እንግዲህ ወላሂ ተመልከቱ። በቃ ተርጉም። ፖለቲካ አትስራ። አሁን አረበኛ ከቻልክ ለምን አረበኛውን አንተ አተረጉመውም? አንተ ጎግታ አንተ ለምን አተረጉመውም? እሺ አንተ ለምን አትፈር? ምን ችግር አለ? መቼም ነው አተረጉሙ ስለምታውቅ ማለት ነው። አረበኛውን ተርጉም። ወዴትም አታመጣ አንተ እባክሽ። አረብኛውን ቀድም ካልተረጎምኩኝ ስትይ ነበር። ተርጉሚውና አሳይን እስቲ። አረብኛውን ተርጉሚና አሳይን። ይሄ እንግዲህ ለመተርጎም ማለት ነው። ቀድም እንደዛ ስትል ነበር። አረብኛውን ተርጉሚው። ለምን አታርጉኝ? አንተ ለምንድን ነው ቤታችሁ ነው የመጣሁት? እኔ ቤታችሁ መጥቻለሁኝ። ለምን ትመጣላችሁ?
አረበኛውን በጉግል ይሄንን አንተ እኔ ተምተረጉመው አንተ ለምን አተረጉመው? አረበኛ ትችላለህ አይደል? አንተ ተርጉመው። ቆይ ምን ታርጋንተኛው? እኔ አንድ ነኝ እያወራህ ያለሁት አንደኛው ምን አትደራረቡ። አንድ ሰው ነው ማለት አለ። አቡ ገብቶኛል። አቡ እያለሽ ለምን አታስረዳኝም? ይሄንን እኮ አቡ እያለሽ ያለው እሺ፣ አናፍርበትም እንጂ አስሚ አንዴ። አቡ እያለሽ ያለው እንግሊዘኛውን ነው ጉግል ትራንስሌት ያደረግሽው አይደል? እንግሊዘኛውን ለምን እንትን በለው አንብበው እኮ እንግሊዘኛውን ጉግል ትራንስሌት አደረግሽው አይደለ? ልክ እንደዛው ደግሞ አረበኛውን ሰሌክት አድርጊና ኦኬ አንተ ካላፈርክ አስረዳኝ ነው። እኔ አንተ ካላፈርክበት አንብበው ጉግል ትራንስሌት አድርጊው አረበኛውን ሰሌክት አድርጊና ያየችው ነገር ስላለ ነው። ቆይ ተዋት፣ ከፍ አድርጊውና እንግሊዘኛውን ተርጉመሽ እንዳሳየሽን እስቲ አረብኛውን ተርጉሚውና ምን ብለው እንደሚያስቀምጠው እንዴ አረብኛውን ተርጉም አንተ ተርጉም በጉግል ተርጉሚው ከይቅርታ ጋር እኔ እኮ አይው አንተ ተጎግሉ ምን አነ ጎግሉን ትተህ አንተ ለራስህ ተርጉመው። ይሄንን አሁን አንተ አረበኛ ትችል የለ አረበኛ ነው መደበቂያ ከሆነ በአረበኛውን ተርጉምልኝ። አንተ አሰማሃለሁ እኔ አቃቃለሁ ተርጉም ኖ ቆይ አዳምጪኝማ። እንግሊዘኛውን ቅድም ታውቂያለሽ። አሁን ምን አልከኝ? አረበኛ ታውቂያለሽ ያልከኝ እሰማሃለሁ ስልህ አልተረጉምም ትላለህ። ለምን ትፈራለህ? አትፍራ ተርጉመው። ታፍራላችሁ። እኔ ይሄንን ወንድ ከሆነ በቃት ድምጿ ራሱ ጆሮዬን አዎ ምንድነው መሰላችሁ፣ በአረብኛውና በእንግሊዝኛው ሲተረጎም ራሱ አንድ አይነት ተርጓሚ አይሰጠው። ጉግል ትራንስሌት አድርጋ ስታየው እኔም እያየሁት ነበር አብሬያት ስታየው ጸጉራቸውን ሲያበጥሩ ነበር ብለው ነው የተረጎመለት ጉግል። እንዴት አድርጋ ተተርጉመው? አይሆንም ማለት ትበላ ነው። እዚህ ጋር ላሳያችሁ አንዴ። ለዛ እኮ ነው አረበኛውን አልተረጎመም የምትለው። ለዛ ነው እንግሊዝኛው ላይ ተረጓሚው ምን ብለው እንደተረጎሙት ኦኬ እዚህ ጋር ተመልክታችሁት ከሆነ ምን ብለው ተረጎሙት? የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በዑስማን ኢብኑ ላይ በነበሩበት ወቅት ጸጉራቸውን እያበጠረች እንደነበረ ምናምን ብለው ነው የተረጎሙላቸው። አንዴ ቆይ ሞዴሬተሮች አንዴ እና እንደዛ ብለው ነው የተረጎሙላት። በአረብኛው በኢኳሊ አላመጡላት በመሰረቱ ማለት ነው። ሁለተኛ የእንግሊዝኛው ተርጓሚ ላይ ስንሄድ የእንግሊዝኛ ተርጓሚው ላይ ስህተት አለ። እኛ እንግዲህ ዛሬ አይደለም ቆይቷል ካሰፈር ነው። እኔ በመጽሐፍ ደረጃ አስፈራለሁ ይሄን ሐሳብ ሱነን አቢ ዳውድ ሐዲስ ቁጥር 380 የምትመለከቱት ማለት ምን ይሄ ሊስ ብለው ወይ ደግሞ ቅማልን ትቀምል ነበረ ፒክ ታረግ ነበረ ብለው በእንግሊዝኛ አስቀምጠውታል። ወጪ ስህተት እነሱም የታረቁበት ፖይንት ነው። ስለዚህ ከዛ አንፃር ነው። እኛ ግን ምንድነው የሚታየው ከተባለ ካወቃችሁ በአረብኛው ሞግቱን፣ ካላወቃችሁ ደግሞ ጠይቁ። ያላዋቂነት ትልቁ ውበት መጠየቁ ነው። እኔ ለምሳሌ ሄጂ ኦሮምኛ መጽሐፍን አንስቼ እንዴት ነው ሞግተው? ኦሮምኛ ሳላቅ እጠይቃለሁ። ኦሮምኛ የሚያውቁ አካላቶችን፣ ፈረንሲኛ ከሆነ ፈረንሲኛ የሚያውቁ አካላቶችን እጠይቃለሁ። ያለ በዚያ ግን ሙግት አይሰራም። እና ያው ያንን የተመለከትንበት ነው ለማለት ነው። ማስታወቂያ አይታችሁት ከሆነ ቪዲዮ የከፈትከው ላይ ጸጉራቸውን ታበጥር ነበር የሚለውን ስላየች ገብቶሃል። አይኔን ግንባር ያርገው ያለችው ለዛ ነው። ስራችሁን ስለምታውቁ ነው። ደግሞ ሲጀምር አስበዋል። አይሁድና ክርስቲያን ስለ ንጽህና ሲጠይቅ ወይም ለመተቸት ሲመጣ ታስቃላችሁ። እሺ መርሃባ ጀዛከላሁ ኸይር ጀዛኩሙላሁ ኸይር። እሺ እንትን ነው ጃክም ታብራራለህ። አቡበከርን 2100 ሰዎች አላችሁና አቡበከርን ፎሎ አድርጉትኝ። ኢብራሂም ቪዲዮ ፖስት አድርጓል። ቪዲዮ ደግሞ የኢብኑ ኡስታዝ ኢብኑ ሙነወር ነውና እሱን ሄዳችሁ ፎሎ እንድታደርጉ ነው። ባረከላሁ ፊኩም። ሁላችንም እዚህ ያለ ነው 2000 ሰዎች ፎሎ እናደርገውና ቢያንስ አሁን 2000ን ፎሎ ካደረግነው ብዙ ሰዎች ይከታተሉታል ማለት ነውና ተውሂድ እንዲስፋፋ እንደዚህ የሱና ወንድሞች ሲመጡ በደንብ አድርገን ፎሎ ልናደርጋቸው ይገባል። እና ኡስታዝ ኢብኑ ሙነወር ኢብራሂም ፖስት አድርጎታል። ኢብራሂም አፖሎጂስት ማለት ነው። ፖስት አድርጎታል። ሄዳችሁ ፎሎ አድርጉና ቪዲዮ ፖስት አድርጓን እሱን ፖስት በማድረግ ታግ ያደረገውን ፎሎ
አድርጉት። ባረከላሁ ፊኩም። እና ጀስሚን ቪዲዮ ፖስት አድርጋለች። እሷንም ፎሎ አድርጓት፣ ቪዲዮውንም ሪፖስት አድርጉላት ገብታችሁ። ባረከላሁ ፊኩም። ጄክ ሚዩት ላይ ነህ። ጄክ እያብራራህ ከሆነ ሚዩት ላይ ነህ። እሺ የኡስታዝ ኢብኑ መወር ብቻ ሳይሆን ፖስት ያደረኩት በነገራችሁ ላይ በክርስትና ውሻ፣ አይጥ፣ ድመት፣ ከርከሮ ምናምን እንደሚበላም ቪዲዮ ፖስት ቻለሁ። እሱንም ግቡና ቼክ አድርጉ። ቫይራል አውጡት። እሺ ጄክ ቀጥል። ጀምረህ ነበረ፣ ሚዩት ላይ ነበርክ። አይ ለማሳየት ያክል ነበርና ቅድም ካሜራ ሲላቦክር ለዛ ነበር። ቀጥል። ኖርማል ተረጓሚ ላይ እንደ ተጨማሪ የአቡኪ መጽሐፍ ላይ ድብቅ ብዥታዎች የሚለው መጽሐፍ ላይ እነዚህን የመሳሰሉት እና የእስራኤልያትን ወይም ደግሞ በደንብ አድርጎ የሚያብራራ መጽሐፍ አለው። የሌላችሁ መጽሐፉ የሌላችሁ በውስጥ መምጣት ትችላላችሁ። ምናልባት መጽሐፉ ያልደረሳችሁ ማለት ነው። ኦኬ እስራኤል መጣች። እስራኤል ኖኔም አለ እናወራ ውስጥ ኢየሱስ ክርስቶስ ላይ እየተወራ ስለነበረ ኖኔም ናችሁ ጨረሳችሁ ወይስ ጥያቄ ነበረኝና እሺ ትጠይቃለህ። ኖኔም ቀድሞ ስለገባ እሱ ያውራና ወይ ጥያቄም ካለው እሱ ካልሆነ ትቀጥላለህ። አቡኪ ታወራለህ? አውራው። እሺ ኖኔም አለ አለው። እንዴት ነህ? ሰላም ነህ? ሰላም ናችሁ? አልሐምዱሊላህ። ጤና እንዴት ነው? ደህና ነኝ፣ እግዚአብሔር ይመስገን። ሰላም ሁሉም ሰላም አልሐምዱሊላህ። እኔ የምለው ስለ አንድ አካል ስናወራ ለምሳሌ ስለ አንተ ከአንተ በላይ የሚናገር አካል ሊኖር ይችላል ብለህ ታስባለህ? ስለ አንተ ያኔ ስለኔ በሰው ደረጃ ነው ወላ በፈጣሪ ደረጃ? አይ በፈጣሪ ደረጃ ሳይሆን ለምሳሌ እኔ ኖኔም እንደዚህ ነው ብዬ ብናገር ከኔ በላይ ታማኝነት የሚኖረው አንተ ስለ ራስህ የተናገርከው ነገር ነው አይደለ? አይዋ ኦኬ፣ አይዋ ትክክል። እሺ ስለ ኢየሱስ ክርስቶስም ስንል በተመሳሳይ ደረጃ ስለ ኢየሱስ ክርስቶስ ታማኝነት የሚኖረው እሱ የተናገረው ነገር ነው አይደለ? ነው። ኦኬ እሺ፣ እንደዛ ከሆነ ኢየሱስ ክርስቶስ እስቲ የቱ ጋር ነው እኔ አምላክ ነኝ ያለው? እሱን አሳየንና ያው ኢንሻአላህ እዚህ ጋር ብዙ ወንድሞች ስላሉ እኔ በነገራችን ላይ ያንን አሳያለሁ ብዬ ጊዜ አልፈጅብህም። እኔ የዛን ጊዜ አስገባኝ አልኩት። አረበኛውን ተርጉሜው ስትላት ያኔ ገብቼ መተርጎም ተቻልሽ ተርጉሜ ካልቻልሽ ጊዜ አትፍጪ ልላት ነው እንጂ የምታብራሩትን ነገር ለመስማት ነው እንጂ ዘላቃለሁ ብዬ እናንተን ጊዜ አልፈጅም። ይቻላል። እሺ ጥያቄ ካለ መጠየቅ ትችላለህ፣ ችግር የለውም። በደንብ ደስ ይለናል እንደዚህ አይነት ሰው። ጥያቄ ካለ ደግሞ ጥያቄህን ጠይቅ። እኔ አላወራም ይቻላል እኮ ግዴታ አይደለም። እኔ ክርስትናን ግዴታ አወራለሁ አይባልም። በቃ እኔ አላወራም ክርስትናን። ሲጀመረኛ ዋና መሰረታችን ስብከት መስበክ እንጂ ስለ ክርስትና ማውራት አይደለም፣ ኢስላምን ማስተዋወቅ ነው። ስለዚህ አይ እስላምን ነው ማወቅ ፈልገው ካልክ ስለ እስልምና የፈለግከው መጠየቅ ትችላለህ፣ ይቻላል። እሺ ስለ እስልምና እሷ ያነሳችውን አረበኛ ተርጉም እናንተ አስረዳኝ። እሺ በአረበኛው ላይ የሚለው ተፍተሉ ብሎ ነው ያስቀመጠው ሱነን አቢ ዳውድ ሐዲስ ቁጥር 3000 ላይ ያለው ማለት ነው። እና ተፍተሉ ማለት ነው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጸጉር ታበጠራለሽ ማለት ነው። ለዛ ማስረጃ እንደው አወከር ይኖርህ ይሁን ከተባለ አንደኛ መቃሚሰ ሉጋን የትኛውን መቃሚሰ ሉጋ እንትን ብንል ያ አካል ቅማልን መቅመል በሚል መጥቶም ማያቅም አይመጣምም ጭምር ማለት ነው። ቃሉ እንደዛ ተብሎ ሊተረጎም አይችልም። የሚቻልበት ነገር አለ፣ ግን ከضمير እና ከመሳሰለው ነገር ጋር በተገናኘ ነው እንደዛ ሊተረጎም ይችላል። ስለዚህ አረብኛው ላይ ምንድነው የሚለው ከተባለ የነብዩን መሐመድ ሰለላሁ ዐለይሂ ወሰለም ጸጉር ታበጠር ነበረ ነው፣ ከውም ታረግ ነበረ ነው በእንግሊዘኛው መሆን ያለበት። እንደዛ መሆኑን በጣም ብዙ የእንግሊዘኛ ተርጓሚዎች አስቀምጠውታል። ኢቭን ኢፍ ሌሎች መጽሐፍቶችንም ብንመለከት ይሄ ሐዲስ አንድ ቦታ አይደለም የመጣው፣ በጣም ብዙ ቦታ መጥቷል ተፍተሉ የሚለው ቃል እና ማበጠር በሚል ነው የመጣው፣ ወይ ደግሞ ማሳጅ በማድረግ ነው የመጣው። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጸጉር በጣም ከቲፍ ስለነበረ ብዙ ስለነበረ ማሳጅ ይደረጉ ነበረ።
አለ አይደል እናታችሁ ላይ ተኝታችሁ እናታችሁ ጸጉራችሁን እንትን እንደዚህ ነካ ነካ ይደረግል የሆነ ደስ የሚል እንትን አለ እንደዛ ማለት ነው። ተፍተሉ የሚለው በዛ ይተረጎማል እና እንደዛ ነው ሀቢቢ። እሺ ቁጥሩን ንገረኝ የቁርአኑን ያኔ የዛን እኮ የሐዲሱን አይደለም የምፈልገው ሱነን አቢ ዳውድ ሐዲስ ቁጥር 3080 ቀደም እንትን ብዬ ነበር። ሱነን አቢ ዳውድ ሐዲስ ቁጥር 3080 እሺ انها كانت تفلي راس رسول الله صلى الله عليه وسلم الى حديث እና ቀምል ነው እንግዲህ በቀምል ይቀመጣል። ቀምል ራሱ በቀምል ይቀመጣል። والقمل والضفادع الى الله سبحانه وتعالى እነዛ የፍርዓውን ሰዎችን በዛ እንደፈተናቸው ይናገራል። ሌላ ጥያቄ አለ ወይስ ሌላ ክርስቲያን አስተናግድ? ኦኬ እሺ የድንግል ማርያም ይኸው እንደዚህ ሳወራ ኢብሮ ሁለታችሁ ኢብሮች የምታወሩት ሀሳብ ካለ እንትን ማለት ትችላላችሁ። እሺ በመሃል ገብታችሁ በጣም ረጅም ሰዓት አወራው መሰለኝ። ቀጥሉ ነው። አይ አብሽር፣ ምን የጎደለ ነገር አይኖርም እኮ ያው መዋጮ ነው እንጂ እንደ ሌላ ጥያቄ አለ? ምን አልክ? ሶሪ አልሰማሁክም። የድንግል ሄሎ ይሰማል። እሺ እኔ ጥያቄ ነው የምጠይቃችሁ። ማለት እኔ ለመናገር አልገባሁም፣ ግን ያው መጠየቅ ያለብኝ ነው የምጠይቀው ስለሚያያዝ ማለት ነው። ሱራ 4 171 ላይ አውጣልኝ። ኦኬ በአማርኛው አውጣልኝ። እኔ እንትን አልችልም በአማርኛ ችግር። እሺ ጥያቄውን ያስቀምጥልን እዛ ጋር ያለው ላውጣለትና እሺ ችግር የለም። ጥያቄን ታስቀጥል። የሰው ልጅ የራሱ የሆነ መንፈስ አለው ወይስ የለውም? 471 ነው ያልከኝ አይደል? ሱረቱ ኒሳ ምዕራፍ 4 ልክ ነኝ? 471 ኦኬ። እናንተ የመጽሐፉ ሰዎች ሆይ በሃይማኖታችሁ ወሰንን አትለፉ፣ በአላህ ላይም እውነትን እንጂ አትናገሩ። የመርየም ልጅ አልመሲህ ኢሳ የአላህ መልእክተኛ ወደ መርየም የጣላት ይሁን ቃሉም ከእርሱም የሆነ መንፈስ ብቻ ነው። ይሁን ቃሉ ያቁም ቃል ነው። አቁሙ ቃሉ የሚለው ጋር ትይዝልኛለህ። እሺ ምንድነው ጥያቄ እዚህ ላይ? የኔ ጥያቄማ ማለት አሁን ወደ ማርያም የመጣው ቃል እንደሆነ የማ ቃል ነው ያላህ ቃል ነው እያለ እየተናገረ ነው። ቃሉ እንደመጣ ታምናላችሁ አይደል? አንተ ልታስረዳን ነው የቁርአኑን? አይ እንደዛ አይደለም። እኔ ጥያቄ ነው የጠየቁት። በጥያቄ መልስ እንድትመልስ ቃሉን አውጣልኝ። ጥያቄህን አንድ ያቀርብልኝ። ይኸው ቁርአኑን ከፍቼልሃለሁ። ቀድምዬ እየተናገርክ ነበር። ኢየሱስ ስለ ጌታችን ማለት እንደዚህ ነው እያልክ ስትል ማለት እናንተም ጋር ያለው ነው እኛም እናውቀው አይለያይም ለማለት ያለው ቃል በእሱም በነበረ የነበረው በአላህ የአላህ ቃል ወደ ማርያም መጣ ይላል። የቱ ጋር ነው የአላህ ቃል ወደ ማርያም መጣ የሚለው? አንብበው ደግመህ መልሰህ አሁን እያለህ አይደል? ወደ መሪማ የአላህ ቃል ወደ ማርያም መጣ ይላል ነው። አውጣና ከመጀመሪያው ጀምረህ አንብበው። አሁን አንብበዋል። ኦኬ የአላህ ቃል ወደ ማርያም መጣ ነው ያልከኝ ካህን? እናንተ የመጽሐፍ ሰዎች ይላል በሃይማኖታችሁ። አስፋው ችግር የለውም። ሰው ስለገባ ነው። ሰው ሲገባ እንደዚህ ያሳንሳል። ማተልቅ ኦኬ ይሄውልህ ሙሉ ላንብብልህና ከዛ ትረዳዋለህ። እሺ እናንተ የመጽሐፉ ሰዎች ወይ በሃይማኖታችሁ ወሰንን አትለፉ፣ በአላህ ላይም እውነትን እንጂ አትናገሩ። የመርየም ልጅ አልመሲህ ኢሳ የአላህ መልእክተኛ
ኦኬ ወደ መርየም የጣላት ይሁን ቃሉም ከእርሱም የሆነ መንፈስ ብቻ ነው። ቃል አዳምጥ አንድ አንቀጽ ነው። እሺ ይሄ እያነበብኩልህ ያለሁት ከዚህ እስከዚህ ድረስ አንድ አንቀጽ ነው። እሺ አንድ አንቀጽ ጨርሰናል። ይሁን ቃሉ ከእርሱም የሆነ መንፈስም ብቻ ነው። በአላህና በመልእክተኞቹ እመኑ። አማልክት ሶስት ናቸው አትበሉ፣ ተከልከሉ፣ ለእናንተ የተሻለ ይሆናልና። አላህ አንድ አምላክ ብቻ ነው፣ ለእርሱ ልጅ ያለው ከመሆን የጠራ ነው። በሰማያትና በምድር ያለው ሁሉ የእርሱ ነው፣ መመኪያም በአላህ በቃ ይላል። አሁን እዚህ ጋር የአላህ ቃል ወደ መርየም መጣ ይላል። እሺ አስረዳኝ፣ እያንዳንዱ እየተነተንክ አስረዳኝ፣ በስነ ስርዓት አስረዳኝ። አሁን እዚህ ጋር ምንም የምጨምረው ነገር የለም ያለው ስላለ ማለት ነው። አይ መጀመሪያ የአላህ ቃል ወደ መርየም መጣ ያልከው በስተት ነው። እሺ በለው። አይ እኔ ጨምሬው ሊሆን ይችላል ማለት ቃሉን እዛው እያነበብኩ አለ ቃልም ይላል። ሌላ ጊዜ አትጨምርሽ ነው እንጂ። እሺ ችግር የለውም። አንተ ባልከው አላህ ሱብሓነሁ ወተዓላ ይቅርታ ችግር የለም። አላህ ሱብሓነሁ ተቀበልኝ ችግር የለም። አላህ ሱብሓነሁ ወተዓላ ኢሳ አለይሂ ሰላቱ ወሰላም በይሁን ቃሉ እንደፈጠረው ነው የሚናገረው። እሺ አላህ ሱብሓነሁ ወተዓላ ኢሳን ወይም ኢየሱስን አላህ በቃሉ በይሁን ቃሉ እንደፈጠረው ነው የሚናገረው። በጣም ለማሳጠር ማለት ነው። ቃሌም ነው እኮ የሚለው ቃሌም ማለት ቃል ይሄንን ቃል ፈጠርኩት አላለም። ቃሌም ነው የራስነትን ያሳያል። ይሄ ምንም የማያወሻሽ ቃል ቃሌ የቱ ጋር ነው የሚለው? ቃሌ የሚለው የቱ ጋር? አትጨምር ፕሊስ። የማታውቁ ከሆነ ጠይቃችሁ ተረዱ እንጂ አትጨምሩ። የሆነ ቃላት ስትጨምሩ ሌላ ትርጉም ማሰጥ ቃሌ የሚለው ቃል ልናርግለት ዝም ብሎ አሁን እሱ በሚያምነው ራሱ ብንሄድ ማለት ነው የድንግል ማርያም ልጅ ቃልና ይሁን ቃል አንድ ነው ብለህ ታምናለህ አንተ? ለምሳሌ አይ ማለት ይኸውልህ አሁን ጋር ያን ቃል የተናገረው ማለት ቆይ ወደዛ ቃልማ ይመጣል። ወደ ማን የተናገረው ወደሚል ይመጣልሃል። ግን ሳያስተውል የተናገረው አሁን ታች አለ የራሱ መንፈስ ያለው የራሱ መንፈስ ለማን ነው የሚሰጠው? እሺ የሰው የራሱ መንፈስ አለው። ቆይ ድምጽ ይሰማሃል? ይሄ ከቀጥታ ይሰማኛል። ቀጥታ ችግር የለውም። አዎ የሚሰማ ከሆነ ለምሳሌ ዘፍጥረት ምዕራፍ 1 ቁጥር 3 ላይ የእግዚአብሔር ይሁን አለ ይላል። የይሁን ቃል ማለት ያ ነው። እና ሆነም ጋር ገባልኝ አላልኩም። ምን ያልኩት አብራራልኝ ነው እንጂ እኔ እኮ እኔ ጋር ገብተህ እንድነግረኝ አልፈለኩም። የራሴን እኮ አውቃለሁ። እያስረዳው ነው እዚህ ጋር ያለውን ነው እንድታብራራልኝ የፈለኩት እኮ እያስረዳው ነው እንድታብራራልኝ አልፈለኩም። ስለ ቃል ነው ማወራው። ከይቅርታ ጋር ስለ ቃል እያወራን ያለ ነው። አንተ ባይብል ላይ ያለውን ፕሪንሲፕል እና አንደርስታንዲንግ ጊዜኛ ጋር ስትመጣ እሱን እያስረዳው ይሄን ያለው የይሁን ቃል ማለት አላህ ሁን የሚለው ነው። ሱረቱ ራህማን ሲናገር አላህ Subhanahu Wa Ta'ala የቁሉ ለሁ ኩን ፈየኩን ይላል። ሁን ይለዋል፣ ይሆናል ይላል። ስለዚህ ይሁን ቃል ማለት አላህ ይሁን የሚልበት ቃሉ ማለት ነው። ለዚህ ማስረጃችሁ ምንድነው ሲባል አላህ Subhanahu Wa Ta'ala እዛው ሱረቱ አሊ ኢምራን ላይ ያስቀምጦልናል አይደለም? ኢነ መሰለ ዒሳ عند الله كمثل آدم خلقه من تراب ثم قال له كن ይላል። ከዛ ምን አለው? ሁን አለው። ኩን ሁን ثم قال له كن فيكون ሁን አለው። ሆነ። አንዴ በማላችሁ ልግባ እኮ ስለሱ ማብራሪያ ልስጣኒ። አንዴ አትገባም። ለማን ነው ማብራሪያ የምትሰጠው? ሚውተር ላንተ ነው። ቁርአን ቃል ነው ትራለ ፍጡር አይደለም። ሚውተር አይ ጅሰው አቡኪዮ አጥቼላለሁ። ቀጥል አስረዳ። ኦኬ ያው እዚህ ጋር ተመልክተው ከሆነ አላህ ዘንድ የኢሳ ምሳሌ እንደ አዳም ቢጤ ነው። ከአፈርም ፈጠረው ከዚያም ለእርሱ ሰው ሁን አለው ሆነ የሚለው የሁን ቃል ማለት ይሄ ነው። ሰው ወደ መርየም የተጣለ የሁን ቃል ነው ማለት ምን ማለት ነው ሲባል አላህ ቃሉን አምጥቶ እንዲጥሎታል ማለት አይደል? እንዴት ነው የምትረዱት? የይሁን ቃሉ ሁን አለው ያ ቃል ሆነ ነው። እዛ አላህ እንዲሆን አለ ሆነ። በአላህ ቃል ሰማያት ምድር ነው የቆሙት። እኛም የቆምነው በአላህ ቃል ሁኑ ተብለን ነው ይሆን ነው። إذا أراد شيئا أن يقول له كن فيكون الله ያንዳንዱ ነገር ሲፈልግ ሁን ይላል ይሆናል ይላል። ስለዚህ ኢየሱስ ክርስቶስም የተለየ አይደለም። ሁን በሚል ቃሉ የተፈጠረ ነው። ወከሊመቱሁ ነው የሚለው ተባታይ ነው የመጣው። ወከሊመቱሁ አልቃሃ ኢላ መርየም ወደ መርየም የጣላት የይሁን ቃሉ ነው እኮ የይሁን ቃሉ። አዎ የይሁን ቃል ማለት ቃል ማለት አይደለም። የይሁን ቃሉ ድገመው። የይሁን ቃሉ አይደለ?
የይሁን ቃል ወደ መርየም የተጣለች ናት። የይሁን ቃል በሴት ነው አንስታይ ሆኖ ነው የመጣው አይደለም። ወንድማችን አሁን እኔ ነገር መጨመርም መቀነስም አልችልም። የይሁን ቃሉ እርግጠኛ አንስታይን ነው በአንስታይን ጾታ ስለና አብራራልኝ። እኔ ሌላ ምንም አይጨምርም። እስካሁን እኮ አብራራውልህ እኮ ችግር የለውም። የጣላት የይሁን ቃሉም ነው የሚለው ቃሉ ለማቃል ኧረ በአረበኛው የለም ሲጀመር አማርኛ እየገባ ነው ይሁን የሚለው ሲጀመር የይሁን ቃሉም ይላል። ቃሉ ይኸውና የድንግል አረበኛው አይልም ይሁን አይልም አረበኛው አይልም ተባባል አማርኛ አረበኛው ምንድን ነው የሚለው? በጣም ጥሩ አረበኛውን አንብብልን። ምንድን ነው የሚለው አረበኛው ላይ? ሚውተን አንሳ፣ ምስጋና ሚውተን አንሳ። ኦኬ አረበኛውን አታምሩ። እኔም ስለማላውቅ ሚውት አድርጋ የድንግል አንዴ ምስጋና ሚውተን አረበኛ አውቃለሁ እያልኩ እኮ ነው። አንተ ቁርአን ቃል ነው ብለህ ፍጡር አይደለም ታላለህ። እሱ ደግሞ የማርያም ጣልኩት እያለ ነው ቃሉ። አረበኛው ምንድነው የሚለው? አማርኛው ነው። አረበኛው ላይ ይሁን የሚል የለም። የሚያነብሰው እኔ አላነብም፣ ግን የሚያነብሰው ተረድቻለሁኝ። ጠይቄያለሁ፣ ከሙስሊም ጠይቄያለሁ። ሳታውቅ ነው እንዴ? ጠይቄያለሁ። ሳታውቅ አንተ በአረበኛ ስለምሸፍን ነው እንጂ የለም። ትክክለኛ ሰው ኡስታዝ ስለጠየቁ ነው። አውቀህ ስታውቅ ተመልሰህ ትመጣለህ አንተ። ኦኬ የድንግል ማርያም ልጅ እንግዲህ ዝም ብለው ምንም በማያውቀው የለም ይባላል። የትም ምንም በማያውቀው ጀር ሆኖ የመጣ ቃል አለ። እንግዲህ እኛ ምን እናርግ እንግዲህ ካልቻል። ስለዚህ ወከሊመቱ አልቃሃ ኢላ መርየም ሲል ወደ መርየም የጣላት የይሁን ቃሉ ነው የሚለው ኢቨን ኢፍ ማለት ነው። ግን ሙግቱን ቀለል እናድርገውና ኦኬ እሺ እናንተ የምትሉት ቃልና እኛ የምንለው ቃል አንድ ነው። በመጀመሪያ በንጽጽር ስለጀመርክ ወደዛ እንሄድ። ሚውተን አንሳ የድንግል ማርያም እንዲገባ ተፈቀደ ችግር የለው። የይሁን ቃሉ ይላል። እኔ እዛ ጋር ለማነጻጸር እንጂ ለመሄድ አይደለም። እኔ ትክክለኛውን እዛ ጋር የሚለው ነው። አሁን ወንድማችን የለም አለ መጽሐፉ ላይ ደግሞ አለ። እኔም እያየሁት አልጠየቅኩህም። የይሁን ቃሉ አለ። ከዛስ መንፈሱ የራሱ የሆነ መንፈስ ያለው አለ። አሁን ቆይ አዳምጠኝ። የመጨረሻ እድል ነው የምሰጠህ ከይቅርታ ጋር ማለት ነው። አይ እኔ መጨቃጨቅ አልፈልግም። ራስ ይወጣል። አንተ ነው ባታወጣኝ ማለት ነው እኮ። የመጨረሻ እድል ነው የምሰጠህ። የመጨረሻ እድል ነው የምሰጠህ ከይቅርታ ጋር። ሁለት እንትን ይዛችሁ አትምጡኛ ጋር። ከተሳካልን ረጋ ብለን እናወራለን፣ ግን ከያዙን እንጮህባቸዋለን አይነት አሰራር ሙስሊም ጋር ይሰራል። መጀመሪያ በምታወራበት ቶን ትቀጥላለህ ከኔም ጋር ማለት ነው። ስለዚህ አሁን እናንተ የምታምኑት ቃልና እኛ የምንለው ቃል አንድ ነው ወይ? እስቲ በአንተ አስተምሮ እንሂድና እንደዛ ነው። ሚውተን አንሳና እንትን በለኝ። ሌላ ክርስቲያን ካለ አስገቡሽ። ጨረስ እኔ አልጨረስኩም ነበር። እሺ ካላችሁ ሌላ አስገቡ፣ ችግር የለውም። ቦታ የጠየቁን ጥያቄ ጠይቅ። የጠየቁን ቀጥል። አንተ ወረድ እኮ አላልኩም። ሌላ ክርስቲያን አስገቡ ነው ያልኩት። አንተ ቀጥል። የጠየቁት ጥያቄ መልስልኝ። ምንድን ነው የጠየቀኝ? አሰማሁ እኮ ይሄ ነው ችግር። መስማት አለብህ። እየተወያየን እስከሆነ ድረስ አቡበከር ምንድን ነው ያወራው የሚለው መስማት አለብህ። ያወራሁት እኔ ምንድን ነው? አይ ብዙ እኔ ማለት ጥያቄው ላይ አቴንሽን ስላደረኩ እኔ የጠየቅኩት ጥያቄ ምንድን ነው? እናንተ የምትሉት ቃልና እኛ የምንለው ቃል አንድ ነው ወይ? እሺ እናንተ የምትሉት አይ ሊለያይ ይችላል፣ ግን እኛ የምንለው የእግዚአብሔር ቃል ወይንም አሁን አላህ የምትሉት የእሱ ቃል ነው እንጂ ብለን እኛ የምናምነው ኢየሱስ ክርስቶስ የእግዚአብሔር ቃል ወይስ የእግዚአብሔር የይሁን ቃሉ ነው? የባህሪ እኮ የይሁን ቃሉ ግን እኮ የይሁን ቃሉ የእግዚአብሔር ቃል ነው። በቃ ቃል ነው ስንል ቃሉ ነው። ምክንያቱም ቃል ስጋ ሆነ ነው የሚለው ትክክለኛ በቃ ትርጓሜው ቃልም ስጋ ሆነ ይላል። ማለት የአብ ልብ የነበረው በልብ የታሰበው በቃል ተገለጸ። በቃ ሌላ አልጠየኩም። ልብ ቃል የሚለውን እስትንፋስ ሶስት አካል ነው። እኛ እኮ ምንም እንትን የሌለው አልጠየኩም። ያው ዝም ብለህ ስላወራ እንትን ውይይት አይ ዝም ብዬ አላወራም። አንተ አሁን ቆይ ቃሉ እሺ ቃል ፍጡር ነው የምትለው? የለም ቆይ እናስታርቃቸው መሰለኝ አብረው ያሉትን ኦኬ፣ ሌላ ውስጥ እንዳይገቡ። የድንግል ማርያም ልጅና አጠገቡ ያላችሁ እሰማለሁ። አንድ ጊዜ ሙሉ ነው። ይቅርታ እኔ በመጀመሪያ ደረጃ ተስማሙ። እሺ ማለት ይሄ ለመማማሪያ እንጂ እናንተ እንድትጣሉ አሊያም ምን ከሰላምታ ውስጥ እንድትገቡ አይደለም። የድንግል ማርያም አንዴ ሚውት አንሳና እነሱንም ላናግራቸው አንዴ።
እኛ ሁሉም ሰላም እንዲሆን ነው የምንፈልገው እንጂ እንደዚህ አብራችሁ እየኖራችሁ እንድትጨቃጨቁ ምናምን አንፈልግም። እንድንማማር ነው የምንፈልገው። እሺ ወንድማችን ምን መሰለህ፣ በቃ ሁሱን የለም ነው የሚለው። ሁሱን ራሱ ይምጣና እሱን ችግር የለም። ቆይ አንዴ ሙስሊሙን አገናኘኝ፣ አንድ ጊዜ ሙስሊሙን አገናኘኝ። ና አገናኘኝ ብሏል። ና አውራው። ና እኔ ነኝ ኢብራሂም ነኝ ወንድሜ፣ አንዴ አውራኝ። እሺ አልፈቀደም። ምክንያቱም እኔ ከቀድሞ እዚሁ ላይ አልግባ ስለው ግባ ብሎ ራሱ ስላለኝ እንሂድ በቃ እናውራለን። ልክ ነህ። ምንም ስላለኝ በአግሪመንት ነው። እኔ እዚህ ጋር አሁን ኮንፍሊክት ሆኜ አልተናገርኩም። ቃሉንም ገባኝ እንሻለው እየሰማችሁ ነው አይደል? ግን ኮንፍሊክት ሆኖ የሚመለስበት ነገር የለም። እኔ እውነት ከሆነ እመጣለሁ። የምመጣውም ደግሞ እውነቱን አውቄ ነው እንጂ ዝም ብዬ አልሄድም። ትክክል ነህ። አይ አጠገብህ ኖሮ ያለውን ባናገረው ጥሩ ነበር። ምንድነው እኛ እንድንማማር እንድትማማሩ ነው እንጂ እናንተ አብራችሁ የምትኖሩ ሰዎች በዚህ አውራው ራስህ አውራው። እኔን አውራኛ እንደ ሙስሊሙ አንድ ጊዜ ማን ነው ይሄው መጥቶልሃል ወንድም ይኸውልህ ማይነው ወንድም እኛ አብራችሁ የምትኖሩት ጓደኛ ማሙሽ ናችሁ። አቡበክር ነው ያለው ፋውራው ነው አለው አቡበክርም አለ ኢብራሂምም እኔም አለው አብረ እንቅልፍ መተኛ መቀመጫ ማሰርቶና የሚጠይቁትን አስርቶ አይመልስም። ይኸው የአማርኛ ቃላት ዘወር ነው የሚያወራው። ስለዚህ በሚገባው መልኩ አስረዳው። ክርስቲያንም አላችሁ ቆይ ተጠብቀኝማ። ክርስቲያንም አላችሁ ስደት ይወጣ ነው ሃይማኖት ለመስበክም ሆነ ለመጨቃጨቅ አይደለም። ሌላ ነገር እርግጫ ያመጣ ነው። እርግጫ ካመጣ ማለት ነው ለመኖር ከሆነ የሚቸነፍ የለም። ገባኝ። አሁን እኛ የምንፈልገው እናንተ በመጀመሪያ ሰላም እንድትሆኑ ገብቶኛል። እንደዛ እኮ አይደለም። አንዴ ቆይ ኢብኑ ሙነወርና አንዴ ያስገቡት። አንዴ አስገቡት አንዴ። አይዋ ዌልካም ኡስታዙና ሰላም አለይኩም እንኳን ደህና መጣ። ስለዚህ ፎሎ አድርጉት። እሱ ያለ አይመስለኝም። ኢንሻአላህ በቃ ፎሎ አድርጉት። ወንድሞቼ እህቶቼ እንደምን ዋላችሁ? የኡስታዝ ኢብኑ ሙነወር አካውንት ባለፈው ከፍተን ነበረ በ24 ሰዓት ውስጥ አልሐምዱሊላህ በ24 ሰዓት ባልሞላ ወደ ከ2000 ሰው በላይ ፎሎ አድርጎ ነበረ። ግን ባልታወቀ ምክንያት ባን ተደረገ። ስለዚህ ይሄን አካውንት አዲስ ከፍተናል። ይሄንን ፎሎ አድርጉና ኢንሻአላህ ተዓላ አትሊስት 1000 ፎሎ ካገኘ ላይቭ ገብቶ የሚያስተምርበትን አቅም ያክል ነው። ከዛ በላይ እንግዲህ ወመን አሕሰነ አላህ ኢለይህ ኢንሻአላህ ተዓላ እና ፎሎ አድርጉ። ባረከላሁ ፊኩም። እኔ ሳሚ ነኝ። ፎሎ ለማስደረግ ፈልጌ ነው። እኔ ጋር ነው ያለው አካውንቱ። ኢንሻአላህ አድርጉለት። ከዚህ በኋላ ኢንሻአላህ ተዓላ 1000 ከሞላ በኋላ እሱ ማስተማር ይጀምርበታል። አላህ ይባርክ ፊኩም ዋስሉ። ማሻአላህ ሳሚ ነህ እንዴ? እኔ እኮ ድምጽህ እኮ ይሄን ማቀይን ድምጽ እያልኩኝ ለካ ጎረቤት ሳሚ ነኝ። ባረከላሁ ፊክ። አልሐምዱሊላህ ጀዛከላሁ ኸይር። ቀጥሉ። እሺ እዚህ ያላችሁ 1600 ሰዎች ሁላችሁም እኔን ፎሎ አድርጌያለሁ። ሁላችሁም ፎሎ አድርጉት። እስኪ አሁን ስንት ገባችሁ? በዚህ አጋጣሚ 100 አሁን 500 ነበር። አሁን 800 ገብታችኋል። አንድ ጊዜ አሁን 500 ነበር። 800 ገብተዋል። እሺ አሁን ሁላችሁም ፎሎ ቶሎ በሉ። ትንሽ ወገቡን ስብራት አጋጥሞት አሞት ነበረ። ዱዓ አድርጉለት። በጣም ተችሎታል አልሐምዱሊላህ። ውጭ ሄዶላ ለመታከም ታስቦ ነበረ። ሐኪም ቤት ሄደን ተችሎታል። ማለት ያው ጥሩ ለውጥ ላይ ነው ያለው። ቴራፒ ምናምን ታደርጋለህ ቤት ውስጥ ምናምን ብለው እሱም ራሱ ለውጥ አለኝ ስላለ ይህም ሆነ ያ ዱዓ አድርጉለት ከልባችሁ። አላህ Subhanahu Wa Ta'ala ጨርሶ አፊያ እንዲያደርገው። አላህ ይባርክ ፊኩም ጀዛኩሙላህ። ሁላችሁም ፎሎ አድርጉ። ፎሎ ያላደረጋችሁ ስንት ገባ? 1000 ገባ። 1000 ሊገባ ትንሽ ነው የቀረው። የተወሰነ ሰዎች ፎሎ ያላደረጋችሁ የተውሂድ ወታደር ነው። ሁላችንም ፎሎ ያላደረጋችሁ ሁላችሁም አንድ ጊዜ 1000 ይግባ። አንድ ጊዜ እዚህ ከድንግል ማርያም መሰረት ወይ አብሮ እኔ ያሰብኩትን በምን አወቅ? ቆይ አንዴ እሺ፣ አቡኪ 100,000 ሙላ አንድ ጊዜ እሺ። እሱንም 1700 ሰዎች 100,000 ሊገባ ትንሽ ነው የቀረውና እስቲ ያስገቡት ኢንሻአላህ። ናፍቆታል 100,000 መግባት ንፍቅ ነው ያለውና ሁላችሁ 100,000 ያስገቡት ኢንሻአላህ። ይሄን ለማለት ነው። አፎን ቀጥሉ እና በዚህ ነገር ላይ ሐሳብ አለኝ። ወከሊመቱ አልቃህ ኢላ መርየም የሚለው ላይ ሐሳብ አለኝ። ኢንሻአላህ ቀጥሉ። እንደውም ከሆነ ከመጠን በላይ ብዙ አወራው። እኔ ራሱ ደከመኝ። የድንግል ማርያም ልጅና ጓደኛው
ሚዩት ብታነሱ ሁለታችሁም አንድ ላይ ሆናችሁ ደስ ይለኛል። እነሱን አስማምተናቸው ወደ ቀጣይ ብንሻገር የተሻለ ነው። ምክንያቱም ጥሩ አይደለም ያሉበት። ሚዩታችሁን አንሱማ ከተመቻችሁ። የድንግል ማርያም ልጅ አለ? ኦኬ ምንድነው? እሺ በቃ ወንድሞቼ ይቅርታ ሲጀመርም ያስተማረ ነገር ነው። እንትናን አገናኝ። ቆይ አይ እንደዛ ፈቃደኛ አይደለም። በቃ ተው ችግር የለውም። ቆይ አይ አወተርና ወንድምህ ይፈልጋል በለው። እኔ ላናገረው ስለምፈልግ ነው። ምንም ችግር የለም። ወንድምህ ይፈልጋል ካልፈለክ አሁን በተፈና ናግረው አንተ ምናሻ የራስ ጓደኛዬ ናቸው ይፈልጋል እያለ ነው። በቃ አንተ ስለ ስራ ምን አስተነሳ በቃ የምትለው ወንድሜ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሀቢቢ ወአለይኩም ሰላም ወራህመቱላህ። በመሰረቱ ማለት ነው እናንተ አሁን በስደት ላይ ያላችሁት እንግዲህ ወገን ለወገን ደራሽ ወገን ነው በመሰረቱ ማለት ነው። እና እዛ ቦታ ሄዳችሁት መቼስ ለቤተሰቦቻችሁን ለማገዝ ነው፣ ቤተሰቦቻችሁን ለመርዳት ነው። ሃይማኖት ደግሞ ከምንም ነገር በላይ የበለጠ ነው። ቀይ መስመራችን ነው፣ እኛም እናንተም እንደምታውቁት ማለት ነው። ግን የሃይማኖት ዓላማው የውይይት ዓላማው የንግግር ዓላማው መጣላት፣ መሰዳደብ፣ መወቃቀስ አይደለም በምንም ተአምር ማለት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለያየህዲ አላሁ ቢከ ረጁለን ኸይሩን ለከ ሚን ሑመሪ ኒዓም ብለው ሲናገሩ ዳት ኖስ ሚን በአንተ አማካኝነት አንድ ሰው መምራት ከሚያማምሩ ግመሎች የተሻለ ነው፣ ወይም አጠቃላይ ዱንያ ላይ ካለ ነገር የተሻለ ነው ማለት ሄደህ የሆነ ተከራከር ተጫጫህ ምናምን አይደለም። ቢቻል እኮ በቃ አስተምረህ የሚደርቅ ከሆነ ትተዋዋለህ። ስለዚህ አሁን እሱም እዚህ ጋር ገብቶ ሲጠይቅ አንተም ሌላ ቀን ብታወሩ ስለ ሃይማኖት መወያየቱ ምንም ችግር የለውም። ግን አዳብ አላህ ቁርአን ላይ ያስቀምጧል። ወጃዲልሁም ቢለቲ ሂየ አሕሰን፣ ውብ በሆነው መንገድ ብቻ ተወያያቸው ነው። የለም መሰዳደብ የለም እንትን ማለት ወንድሜው እንዳላረዝምብህ እኔ ብዙም አልፈጅም። አብሽር እስከዛሬም እኮ ምንም ነገር አልናገረውም ስለ ሃይማኖትም ሆነ ስለምንም ማለት ነው። ለምን ስለማንረዳዳ ማለት ነው። ዝም ነው ምለው ከአንድ ክላስ እሱ ብቻ ነው ያለ ነው። እኛ ቀደም ነበርነ ብቻውን ነው። ክርስቲያን ነው ብለን አልተጫነው። እሱን መጠየቅ ትችላለህ። ምን አላልነው? አብረን ነው ዝም ብለን የምንኖረው። ግን ይማራል፣ ያስተምራልም ይማራልም። ሀኛ ፊት አታስተምር አትማርም፣ ከውጭ ሆነ አስተምር ነው። እኔ በቃ እቅጩን ማለት ነው። ከውጭ ማስተማር ትችላለህ፣ ከዳር ማስተማርም መማርም የፈለከው ማለት ይችላል። ሀክላሱ ግቢሳ ግን ብዙ ጆሮችን የሚሰማው አለ። ክርክር ይመጣል፣ እንከር ይገባብናል ብለው አልሰማም። እምታስረዱት ማለት ነው። አሁን አንቅልፌ ተኝቼ ጭቅጭቅ የገባሁት የተገላመኩት ማለት ነው። ለዚህ ነው አይ እማነጻጽረዋለሁ እሱ ጋር ባገናኘኝ አላኝ። ባለፈው እንትና አገናኘሁት። ጥያቄውን የሱፍ ጋር ነው የተባባላችሁ። ቆይ ዝም በል ስላወራ ጓደኛዬ ጋር ተባብለው አገናኘኝ እያለ ነው አለ። ኧረ ተው ጭቅጭቅ ይመጣል ምናምን ብለው አሁን ለታ ተገናኘ። ምንም አልተባባልንም፣ ዝም አልን። አሁን ግን የምትመክሩልኝ ማለት ነው በቃ خلاص ከቤት ማለት ነው ማስተማር አይችልም። ክላሱ በቃ ማስተማር መማርም አይችልም። ብዙም ያከላልፈናል አይደል? እያወቃችሁ ነው። በሚዲያ ተገናኝታችሁ ራሱ ብዙም ተጨቃጨቁታል። እንደዛ ከማለት ልክ ስቆ ጊዜውን ማሳለፍ ይበልጣል ነው። እኔ እንከር ይገባብናል ሀቤ ውስጥ አታስተምር ነው። እኔ ይሄን የጥፋት ከሆነ ያስተምራረ ምን አገባህ የምትሉ ከሆነ ተዋለው። ምሳሌ እኛ ተኝተንም ሆነ ቁጭ ብለን የወጋንም ሆነ አስተምራለሁ ማለት ይችላል አይችልም? ኦኬ እሺ ልመልስልህ፣ ችግር የለም። አቡኪም ያወራሃል እኛም እናወራለን። ግን አንድ ነገር ማወቅ ያለብህ አንድ ነገር አለ። የስደት ጓደኛህ ነው፣ አብራችሁ እየኖራችሁ ነው፣ ትዋደዳላችሁ። በክፉም በደጉም የምትደጋገፉ በቅርበት ያላችሁ እናንተ ናችሁ፣ አካል ለአካል ማለት ነው። አብራችሁ ልትበሉ ልትጫወቱ ትችላላችሁ። ግን አንድ ነገር ምንድነው ልልህ የምፈልገው ነገር ከኛ በላይ ብትቸገር ቀድሞ የሚደርስልህ እሱ ነው። ከኛ በላይ እሱ ቢቸገር ቀድመህ የምትደርስለት አጠገቡ ያለህ ወድቆ ቢወድቅ የምታነሳው አንተ ነህ። የምትደጋገፉ እናንተ ናችሁ። በዛ ላይ ስደት ነው ያላችሁት፣ የሰው ሀገር ነው ያላችሁት። ምንድነው መሰለህ እሱ ስብከት ቢሰብክ እውነት የመሰለው ነው። አሁን ለሱ እኮ የሱ ያለበት እምነት የገነት ህይወትን ያስገኛል ብሎ ስለሚያስብ ነው። መስበኩ እኮ ቀንነት እኮ ነው። አንተም ለሱ እስልምናን ብትመኝለት ይሄ ቀና አስተሳሰብ ነው። ግልጽ ነው። የመውደድ አንተ ለነፍስህ ማረፊያ ገነትን ትፈልጋለህ። ለነፍስህ ማረፊያ የወደድከውን ገነት ለሱ መመኘትህ ጥፋት አይደለም፣ ትክክል ነው። ግን
እሱም ቢሰብክ መስበኩ አይደለም ችግሩ። ማላገጦች ካሉ ያንተን እምነት የሚያንቋሽሽ ከሆነ ግልጽ ነው። ዲስሪስፔክት ወይም መከባበር ከሌለ እነዚህ ነገሮች ወደ ጠብ ያሸጋግራሉ። ኦኬ ግን እናንተ ጋር ደግሞ ምንድነው መሆን ያለበት? አንተ እሱን ቢያውቅ ኖሮ እንደዚህ አያደርግም። አለማወቁ ነው። አየው ቢያውቅ ኖሮ ከዚህ አያደርግም። ሀዳር ሰው እንዲሜዋ ሶፋ አለ ውጭ ላይ ማለት ነው። ሶፋ አለ ከሶፋው ሆኖ እኛ አባባላችን ገብቶኛል። ልጨርሰልህ። ቢያውቅ ኖሮ አይደለም ይሄንን ተግባር እስልምናን ራሱ ቢያውቅ ኖሮ እኮ ተረድቶ ይከተል ነበር እኮ ሙስሊም ይሆን ነበር እኮ ስላላወቀ ነው። ስለዚህ ይሄንን ሰው ደግሞ ሳትገፋው ቀስ ብለህ እያስረዳኸው እያስተማርከው የምታውቀውን ሼር ስታደርገው የከበደህ ጥያቄ ሲመጣ ደግሞ ያው ሁሱ ወንድማችን አለ እኛ ወንድሞች አለን ተጋግዘን እናስረዳዋለን። ይሄንን ነገር በመከባበር በመፈቃቀር አንተ እሱ እንዲድን የዘላለም ህይወት የጀነት ወንድምህ እንዲሆን ነው መመኘት ያለብህ። አትግፋው። ትገፋዋለህ ስልህ ደግሞ ይሄንን እየገፋው ነው ማለት አይደለም። በቃ በመከባበር እሺ በመረዳዳት እንዲሆን ነው እኛ የምንፈልገው። አንደኛ አስባችሁታል? የኢትዮጵያ እድገት እኮ እንዳለ ማለት ትችላላችሁ ውጪ ሀገር በተሰደዳችሁ የሚመጣ እድገት ነው። ገብቷል? የእድገት የጀርባ አጥንቶቹ የኢትዮጵያ እድገት የጀርባ አጥንት በውጭ ሀገር የተሰደዱ ወገኖቻችን እናንተ ናችሁ፣ ወንድምህቶቻችን ማለት ነው። ስለዚህ እናንተ ደግሞ እንድትረባበሹ አንፈልግም። እኛ የምንፈልገው ሰላም እንድትሆኑ ነው። በተቻለ መጠን ሚች ብቻ ናት ያረባበሽ እና ያለው ገባ። ይሄንንም ደግሞ ምን ታደርጋለህ? መስበኩን ማለት ነው። ቢሰብክህ ችግር የለውም። ግን የሰበከበት መንገድ ያንተን እምነት እያንቋሻሸ ከሆነ ኖ እዚህ ጋር ይሄንን እምነት እንድታንቋሻሽ አልፈልግም። አንተም የሱን የምታንቋሻሽ ምን ልክ አይደለህም። ይሄ አውቄ ሳይሆን ለመሸናነፍ ሳይሆን ምን አለ መሰለህ ሲጠይቁት የማይሆን ጥያቄ መልስ ይመልሳል አይደለ? ከኛ ሃይማኖት ሆነ ሐሳቦች አንስቶ ነገር የሚመልሰው ነገር ይኖራል። ያን ሲሆን ያጋጭናል፣ እስበሳችንና አንችልም። በቃ እንደዛ አሁን አውጭ ብትሆን የተሻለ ነው። ምክር እኮ ነው። አሁን እንቅልፍ ላይ ሆኜ ምክሩን ደግሞ ምን ታደርገዋለህ መሰለህ? ገብቶኛል፣ አሳጥረዋለሁ። እሺ ኮሜንተሮች አንዴ ተረጋጉ። እኛ የምንፈልገው የሰው ልጅ ሰላም ነው የምንፈልገው። ሰላም ሁለት ወንድማማቾቻችን ናቸው፣ ወገኖቻችን። የነሱ ሰላም መጀመሪያ መመለስ አለብን እና ስለዚህ እሱን ወደ ነበረበት ወደ ሰላማቸው ከመለስን በኋላ እንቀጥላለን። ምንም ችግር የለም። ስለዚህ ይሄንን አንተ ሙስሊም ስለሆንክ እኔ ብቻ ነህ አንተ ቢያንስ ትረዳኛለህ። ያኛው ክርስቲያን ስለሆነ ምናልባት በንግግሬ ወይ ሊከፋው ይችላል ወይ ላይረዳኝ ይችላል። አንተም ግን ብቆጣህም ብናገርህም ቢያንስ ሙስሊም ወንድምህ በእምነት አንድ ነን፣ የጀነት ወንድማማቾች ነን፣ እንረዳዳለን። እሱን ግን የጀነት ወንድምህ እንዲሆን ብታደርግ ገብቶሃል? የመጀመሪያው አኽላቅ በስነ ምግባር ውደደው መጀመሪያ በደንብ ኦኬ። ስለዚህ መከባበራችሁን በመሃላችሁ እንድናይ እንፈልጋለን። አስረዘምኩኝ፣ አንደርስታንድ አደርጋለሁ፣ እረዳችኋለሁ። ኮሜንተሮችም እና ወንድሞች ተረጋግታችሁ እንድትከባበሩ ነው። እስኪ በመጀመሪያ አሁን እንደው ላላህ ብዬ ከማለፈ በፊት ወደዛ ትቀጥላለህ። እኔ ባይዘው አሁን የኖሩት ህይወት እኔ አጋጥሞኛል። ወላሂ ነው የምላችሁ። እኔ ዩኒቨርሲቲ ሳለው በአንድ ዩኒቨርሲቲ ውስጥ ክርስቲያኖች ነበሩ። ከእኔ የምኖርበት ዩኒቨርሲቲ ማለት ነው። እኔ ዶርም ውስጥ ነበሩ። አንድ ዶርም ማለት ነው እንግዲህ አስተውሉት። አንድ ዶርም ላይ እንግዲህ እንደምታዩት እኛ ቀን ሙሉ ንጽጽር ላይ ነው የምንውለው። አንድ ዶርም ላይ ክርስቲያኖች ነበሩ። በምንም ተአምር የመጀመሪያው ቀደም ወንድማችን የተረድቸዋለሁ። በተለይ እንቅልፍ ምናምን ተኝተው ያስቸግራል። እኔ ሙስሊም ሆነህ ራሱ ሌላ ሙስሊም እንቅልፍ ላይ ሲጫጫህ ብታየው ሂዶ ረዛ ነው የምትለው ተነስተ በጥፊ። ስለዚህ ይሄ የእንቅልፍ ሰዓትን መጠበቅ አንድ ነው። ሁለተኛው ያው እኔ ይቆጨኛል፣ እነሱን አስልም ያለ መውጣት ንጽጽር እንደምሰራ ያውቃሉ። ስሰራ ምናምን ደስ ይላቸው ነበረ፣ ምክንያቱም እላፊ ነገር ስላየለው ማለት ነው። አንድም ቀን ያው አላህ እንትን ይለኛል። አንድም ቀን ከነሱ ጋር ጭቅጭቅ ውስጥ ገብቼ አላውቅም። ጥያቄ ጠይቁኛል፣ ስለ ክርስትና መልስላቸዋለሁ፣ ስለ እስልምና መልስላቸዋለሁ። አለቀ። ጭቅጭቅ ውስጥ ኢስላም አይፈቅደውም። ባይዘው ይሄንን ይሄ አንድ ለአንድ ሁሌ መጨቃጨቅ አይፈቅድም። ለምን? አላህ ስብሐነሁ ወተዓላ ቁርአን ላይ ነብዩም ተናግሯል። ነብዩ ኢብራሂም ከአባታቸው ጋር እኮ ስንት ረጅም ጊዜ ኖሩት።
ከአባታቸው ጋር ነብዩ ኢብራሂም ሲኖሩ በየቀኑ ሲጨቃጨቁ ነበር እንዴ? የለም። መጨረሻ ላይ ሰላሙን አለይክ አሉት። ሰላም ላንተ ይሁን። ተጨቃጭቀህ ኑር፣ ጨጓራህን ጨርስ የሚል ሃይማኖት አይደለም። ታስተምራለህ የቻልከውን ያክል። ከዛ ብዙ የሚያኗኑራቸው ነገራቶች አሉ። ስለዚህ ከዛ አንጻር አድርጉ እናንተም። እሺ እንትን የለውም። ጥያቄ መጠየቅህ ጥሩ ነው፣ ግን ተኝተው ምናምን የመሳሰለው ሰዓት ላይ በምንም ተአምር እንትን አትበልባቸው፣ አታውራባቸው። እሺ እሺ፣ ኧረ ችግር የለውም። ሲጀመር እኔም አልጠይቅም፣ አቆማለሁ። ችግር የለውም ማለት ቅድም ሳቢሮ ለረጅም ጊዜ ላውራ እያለ ነበርና ምናልባት ሀሳብ ካለው አፎን በኮሜንት ትገግም እናንተ ጨርሱ ለማለት ነው። ኢብራሂምም ወጥቷል መሰለኝ። ኢብራሂምን አስገቡት። እንግዲህ አሁን ጥያቄ ወደ መቀጠል ትችላለህ። ኢብራሂምን አስገቡት ጀማ። እና በተቻለ መጠን ደግሞ ኮሜንት ላይ ማንንም አካል በተቻለ መጠን እንትን አትበሉ። ይሄ ዲኑ እና ይሄ ዳዕዋው ፍም ነው። እሺ እና በፍም እጅ ያለ ነገር ጥንቃቄ ይፈልጋል። ዝም ብሎ እንትን የሚደረግ አይደለም። ዝም ብሎ እንደማንም የትም የምታደርገው ነገር አይደለም። ፍም የሚባለው ነገር ማለት ነው በጣም ጥንቃቄ ስለሚፈልግ ማለት ነው። ፍም ነው የያዝነው እኛ። ዳዕዋው ፍም ነው። ያለንበት ዘመን የፍም ዘመን ነው። ፍም ያለበት ዘመን ነው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ተናግረዋል። ያ የሚመጣበት ቀን ይመጣል። በጣም አደገኛ ፍም እንደመያዝ ዲንን መያዝ ፍምን እንደመያዝ የከበደበት ዘመን ነው። ስለዚህ በምንም ተአምር እዚህ ጋር ሆናችሁ አላህን ፍሩ፣ ሰው አትናገሩ። በቃ እኔ ምን አይነት ማህበረሰብ ነው እየሰራን ያለን? ምን አይነት ማህበረሰብ ምን አይነት ሙስሊም ነው እየሰራን ያለን ነው? ነብዩ ወላሂ ያፍሩባቸዋል። እኔ አሁን ከታች እየተመለከትኩኝ ነበር። አውቄ ነው ጸጥ ያልኩት። ምንም ይፈጠር ምን ማለት ነው? ምንም ይፈጠር ምንም ያደረገ ምንም አካል ይሁን በየቀኑ የሆነ አይመለከተንም። እና ለምንናገረው ነገር የምትሳደቡም ሰዎች የሆነ ነገር እንትን የምትሉም ተው። እነ ለዓብደ ላይ የተከለው ቢከሊመቲ ላ ዩልቂ ለሃ ባለ አንዲትን ንግግር ይናገራል። ለዛች ንግግሩ የሆነ ደንታ አይሰጣትም፣ ያን ያህል ትልቅ ቦታ አይሰጣትም። በዛ 70 ኸሪፈን ነገ የቂያማ ቀን ወደ ጀሃነም ይወረወራል ነው የተባሉት። በቃ ተው። እኔ ለምን ነው ማይከብዳችሁ? ይክበዳችሁ። በቃ ሁሌ መጨቃጨቅ፣ ሁሌ መሰዳደብ፣ እንደዚህ ሆንክ እንደዛ አረክ ምናምን እዛ ውስጥ ባንገባ ደስ ይለኛል። አይ ቲንክ ቀጥሉ ይብሮ በቃ ርዕሱ ላይ እኛም ለዛ ሰዓት አወራ። እሺ ሰላም አለይኩም ወራህመቱላህ። በነገራችሁ ላይ የድንግል ጥያቄ ጠይቅ። እሺ ከቤት ወጣ እያልክ ምናምን ጠይቅ። አብሽር። እሺ አሁን ወደ ጥያቄው እንሂድ። ላብራራለህ የፈለግከውን ሱረቱ ኒሳ ምዕራፍ 4 ቁጥር 171 ላይ ያለው ላብራራለህ አለ አለሁኝ። አብራሩ ችግር የለውም እየሰማ። እሺ ምን መሰለህ እዛ ላይ አላህ የሚናገረው በመጀመሪያ ደረጃ አንድ ቋንቋዊ ሙግት አለ። የመጀመሪያ ቋንቋዊ ሙግት አለ። ሁለተኛ አውዳዊ ሙግት አለ። የመጀመሪያ አውዳዊ ሙግት ምንድነው? ምን እያለ ይናገራል? ያ አህለል ኪታብ እናንተ የመጻፍቱ ሰዎች ሆይ ላ ተግሉ ፊ ዲኒኩም ይላል። በሃይማኖታችሁ ወሰንን አትለፉ። ወሰንን አልፈዋል ማለት ነው። ልብ አድርገን እነዚህ አላህ ሲነግረን ክርስቲያኖች ወሰንን ማለፋቸውን ይነግረናል። ወላ ተቁሉ ዐለላሂ ኢለል ሐቅ በአላህ ላይ እውነትን እንጂ አትናገሩ። ኢነመል መሲሁ ዒሳ ብኑ መርየም የመርየም ልጅ ዒሳ እኮ ረሱለላህ የአላህ መልእክተኛ ነው። የአላህ መልእክተኛ ብቻ ነው። በቃ መልእክተኝነቱ የአላህ መልእክተኛ ነው። ወከሊመቱሁ አልቃሃ ኢላ መርየም። አሁን ጉዳዩ እዚህ ጋር አንድ ጊዜ ትልቁ ላይ ብታረጉኝ ደስ ይለኛል። የሆነች ላሳየው የምፈልገው ነገር ስላለ ማለት ነው። እሺ እንዴ ትልቁ ላይ ከቻላችሁ፣ ካልቻላችሁ ኖርማል ነው ትላለህ። እሺ ምንድነው መሰላችሁ? ወከሊመቱሁ አለ ቃሉ። አንድ ጊዜ ጀዛኩሙላሁ ኸይረን ምን አለ? ከእርሱ አለ። ልብ አድርግ፣ ከእርሱ የሆነ አለ። ልብ አድርግ። መጀመሪያ ምን አለ? ኦኬ ወደ መርየም የጣላት የይሁን ቃል አለ። የይሁን የምትለው ያው አረበኛው ላይ ምናምን ችግር የለውም፣ ያው ኮንቴክስቹዋል ሚኒንግ ስላለው ማለት ነው። እና ወደ መርየም የጣላት ቃሉም አለ። ልብ አድርግ፣ ቃሉ ከእርሱም የሆነ አለ። አሁን ቃሉም የሚለው ነገር ምንድነው? ከእርሱም የሚለው ምንድነው የሚለውን እንመጣበታለን። ቆይ መጀመሪያ አውዳዊ ሙግቱን እንይና ከእርሱም የሆነው ቃሉ ብቻ ነው አለ። በአላህና በመልእክተኞቹ እመኑ አለ። ልብ አድርግ፣ እዚህ ጋር መልእክተኛ ነው ብሏል። አላህ ዒሳን ሲናገር ምን አለ? የአላህ መልእክተኛ ነው አለ። የአላህ መልእክተኛ ነው። ልብ አድርግ፣ የአላህ መልእክተኛ ነው። ማን ነው እሱ? ዒሳ። የማን መልእክተኛ ነው? አንዴ ሚዩት አድርግ።
የአላህ መልእክተኛ ነው አለ። ለባርክ ስለዚህ በአላህና በመልእክተኞቹም እመኑ አለ። ስለዚህ ዒሳ የአላህ መልእክተኛ ብቻ መሆኑ ነው የሚናገረው። ስለዚህ አሁን ቃሉ የተባለውና ከእርሱ የሆነ መንፈስ ነው የተባለው ምንድነው የሚለውን እንመጣል። ራሱ መጀመሪያ አውዳዊ ነው ጨርስ። አማልክት ሶስት ነው አትበሉ፣ ሶስት ነው አትበሉ። ስለዚህ ምንድነው ተከልከሉ፣ ለናንተ የተሻለ ይሆናል። አላህ አንድ አምላክ ብቻ ነው አለ። ሶስት ነው አትበሉ። አብ ነው፣ ወልድ ነው፣ መንፈስ ቅዱስ ነው አትበሉ። አብ ነው፣ ወልድ ነው፣ ማርያም ነው አትበሉ። ተግባባን። ስለዚህ ሶስት ነው አትበሉ ሲል ቃሉ ብላችሁ የምትሉት እናንተ ኢየሱስን ስለሆነ ቃሉ የሚለው ነገር እዚህ ጋር የወድቃል። ኤክስ ነው የሚሆነው አውዳዊ ሙግት ላይ ማለት ነው። ተግባባን። ስለዚህ በሰማያትና በምድር ያለው ሁሉ የእርሱ ነው አለ። በቃ የአላህ ነው። ኢየሱስም ይሁን ሌሎቹም ሩሖች የተፈጠሩ መልእክተኞች ሁሉ ኢየሱስም የአላህ መልእክተኛ ነው፣ የአላህ ነው እሱ ራሱ። ተግባባን። መመኪያም በአላህ በቃ አለ። ጥሩ። እሱ የአላህ ባሪያም ጭምር ነው። አልመሲህ ዒሳ ለአላህ ባሪያ ከመሆን ፈጽሞ አይጸየፍም ማለት። ስለዚህ የአላህ ባሪያ ነው እሱ ብቻ ሳይሆን ሌሎቹ ሁሉ የአላህ ባሪያዎች ናቸው። ስለዚህ በአጭሩ አውዳዊ ሙግቱ ይህን ይመስላል። አሁን ወደ ሁለተኛ ሙግት እንሄድ። ሁለተኛው ሙግት ምንድነው? ቋንቋዊ ሙግት ነው። ቋንቋዊ ሙግት ላይ ስንሄድ ምን እያለ ይናገራል? አላህ ሱብሓነሁ ወተዓላ ወከሊመቱሁ አለ። በመጀመሪያ አረብኛውን ማወቅ ይኖርብሃል። ወከሊመቱሁ አለ። ወከሊመቱሁ ማለት ከሊማው ወደ አላህ ነው የሚጠጋው። እቺ ወከሊመቱሁ እቺ እዚህ ጋር መታየት ወከሊመቱሁ የምትለዋ የአረብኛ ቃል ወደ አላህ ነው የምትጠጋው። ተግባባን። ወደ አላህ ተጠጋ ማለት ግን ኢዳፈቱ ተሽሪፍ ይባላል። ኢዳፈቱ ተሽሪፍ ማለት ምንድነው ሲባል ልቅናን ታላቅነትን ለመስጠት የሚያሳዩ ናቸው። እንደዚህና ይሄን የመሳሰሉ ጥቅሶችን ላሳይ። ለምሳሌ ላሳይ፣ እዚህ ጋር ላሳይ። ቆይ አንድ ጊዜ ኦልራይት። እሺ ምን ይላል መሰለ? ሱረቱል ጃሲያት ምዕራፍ 45 ቁጥር 13 ላይ ምን ይላል? ወሰኸረ ለኩም ማ ፊ ሰማዋት ወማ ፊል አርድ፣ በሰማያትና በምድር ያለው ሁሉ አገራላችሁ። ከምን አለ? ጀሚዐን ሚንሁ፣ ሁሉም ከሱ ሲሆን አለ። አሃ ከሱ ነው ማለት በሰማይና በምድር ያለው ሁሉ ከአላህ ባሪ ተገንጥሎ የመጣ ነው ማለት ነው እንዴ ሲባል አይደለም። ተግባባን። ከእርሱ አለ። ተመልከት፣ ከእርሱ ከማ ከአላህ ከእርሱ። ስለዚህ ከእርሱ ስለተባለ ከአላህ ተገንጥሎ የመጣ ነው ማለት አይደለም። ተግባባን። ስለዚህ አላህ ሱብሓነሁ ወተዓላ ከእርሱ ማለቱ ከሊመቱሁ ከሊማ የሚለውን ወደ አላህ ማስጠጋቱ ያንን ለማሳየት አይደለም ማለት ነው። ሌላም አንድ ሁለት ምሳሌ ልጨምርልህና ከዛ ሩህ የሚለውን ነገር ደግሞ ካልጠየቅ እንዲህ ወደ ሌላ ጊዜ እንዳጠይቀው እነግርሃለሁ ማለት ነው። ሌላኛው አላህ በሌላ ቦታ ሲናገር ሀዛ ናቀቱላህ ያለ የአላህ ናቃ ማለት ግመል ማለት ነው። የአላህ ግመል አለ። አሃ የአላህ ግመል ማለት ስላለ ወደ አላህ ስላስጠጋው ከአላህ ባህሪ ተገንጥሎ የመጣ ራሱን የቻለ ግመል ማለት ነው እንዴ ሲባል አይደለም። ተግባባን። ስለዚህ ናቀቱላህ የተባለበት ምክንያት ያለ ሴት ያለ ወንድ ግመል ማለትም ሴክሹዋል ኢንተርኮርስ ሳይኖር አላህ ከድንጋይ ውስጥ ብቻ ስለፈጠረ ስላወጣት ነው። በተመሳሳይ ወጠሂር በይቲየ ሊጣኢፊን አለ። በይቲየ ቤቴን አለ አላህ። አሃ ቤቴ ማለት አላህ ከራሱ ባህሪ ተገንጥሎ የመጣ የራሱ ቤት የሚለው የራሱ ባህሪ ነው ማለት ነው እንዴ? ኖ ምንድነው ከተባለ እዚህ ጋር ያለው በይቲየ የሚለው የአላህ ሱብሓነሁ ወተዓላ ቤት ብዙ አሉ። ለምሳሌ ወአነ አልመሳጅደ ሊላሂ ፈላ ተድዑ መዐላሂ አሐዳ፣ መሳጅዶች ሁሉ የአላህ ናቸው አለ። ቤትየ የሚለው ኢዳፈቱ ተሽሪፍ ነው፣ ታላቅነትን ልቅናን ለማሳየት ነው አሁንም የመጣው ማለት ነው። ተግባባን። ስለዚህ እዚህ ጋር ወደኋላ እንመለስና ምን ብሎ ተናገረ? ከእርሱ ማን ነው የታለ? እዚህ ጋር የአላህ መልእክተኛ ወደ መርየምም የጣላት ቃሉም አለ። ቃሉም ሲባል ምንድነው ከተባለ ቃሉ የተባለው የመፍጠሪያ ቃል ነው። መፍጠሪያ ማለት ምንድነው? ዒሳ ራሱ የተፈጠረበት ማለት ነው። ራሱ ዒሳ የተፈጠረ ከየት አባካ መጣክ ኢብራሂም ይህንን ብለህ ስትለኝ መረጃው ቁርአን ላይ አለ ማለት ነው። የታለ ላሳየ። ሱረቱል ኢምራን ላይ የተቀመጠ አለ። ቅድም አቡኪም ጠቅሶልሃል። ራሷ መርየም የተናገረችው ነገር አለ። የታለ መሰለ እዚህ ጋር ወይት ቃለ ረቡከ ሊልመላኢካ አይደለም። እዚህ የቱ ጋር ነው? የታባቴን ያደረኩት? እሺ በቃሌም አውቀዋለሁ መናገር እችላለሁ፣ ግን ቆይ መጀመሪያ ላሳየህ ሲታይ ያምራልና ማለት ነው። እሺ ያውና ምን አለች መርየም? ሱረቱል ኢምራን ምዕራፍ 3 ቁጥር 47 ላይ ቃለት ብላም አለች፣ ይኸው ጌታዬ ሆይ አለች፣ ሰው ያልነካኝ ስሆን አለች ለእኔ እንዴት ልጅ ይኖረኛል አለች። ሰው ያልነካኝ ሲሆን ኦኬ ምን አለ? ነገሩም እንዳልሽው ነው አለ። አላህ የሚሻውን ይፈጥራል አለ።
አየ የሚሻውን ይፈጥራል። ስለዚህ እንዳልሽ አንዳችን በሻ ጊዜ ለእርሱ ሁን ይለዋል አለ፣ ወዲያውንም ይሆናል አለ። ስለዚህ ኢየሱስ ደግሞ ልክ እንደ ዒሳ እንደ አደም ምን የተደረገ ነው? የተፈጠረ ነው ማለት ነው።